ልጅ ነኝ። አንድ ታናሽ እህት አለችኝ። መንትያ እህት ደግሞ እዚህም አለችኝ ማለት ነው። አሁን ድንገት ትኖራለች አላውቅም እዚህ እና ከዛ በኋላ አረገዝኩኝ ማለት ነው። ከዛ ሳረግዝ ማንም ሰው ያው አያውቅም፣ እናቴም አታውቅም። ማንም የሆነ ቼክ የሚያደርገኝ ምናምን ነገር የለም ብዙም። ማሪ ቆይ ከቤት ተባረሻል? ኦሬዲ እኮ ከቤት ተባረሻል አይደል? አዎ አዎ፣ ከቤት ተባረሽ? ከቤት ተባረሬ ሆነሽ ነው ማን ቤት ውጭ አደር? አዎ አዎ፣ ያን ቀን አይደለም ያን ቀን ተባረርኩና እዛ ቤት አደርኩኝ። ልጅቷ ደግሞ ያን ቀን ቆይ አንድ ቀን ተባረሽ ከቤት ጎረቤት አድረሽ የጎረቤት ልጅ ደፍሮሽ ከዛ ከአንድ ቀን በኋላ ወደ ቤት ተመለሰሻል። ቤተሰቦች መልሰውሻል? በነገታው አዎ ተመልሻለሁ። ግን የት አደርሽ ወይ ምናምን የሚል ሰው የለም ዝሮ ማለት ነው። ቼክ አታደርገኝም እና ገባሁኝ። ከዛ አርግዣለሁኝ። እኔ አላውቅም እና አርግዣለሁ ልጁን። ከዛ በኋላ ነው አግኝቼው አላውቅም። አየዋለሁ ግን እሸሻለሁ፣ ሮጣለሁ ሰፈር ውስጥ ምናምን ነገር ማለት ነው። ሳየው በጣም አስፈሪም ነው እንደዚሁ ማለት ነው። ደግሞ ልጅ ነኝ፣ አውቄ ወይ ፈልጌው አይደለም። ከዛ ታመሜ ምን ብዬ ምናምን እንደዚህ ኖርማሊ በቃ ማንም እንትን አትለኝም። እናቴ ብዙም አትወደኝም። ቤት ውስጥ በጣም ነው የምታገለኝ። ሁሌ ነው የምመታው አባቴን። ህይወትዬ ለምን አቆምሽ? እኔ አልተቋረጥኩም አይደል? ቤተሰብ ኪንግ ሶሎ ብራዘር ቴንክ ዩ ሶ ማች። ፍቅር ብቻ ቴንክ ዩ ሶ ማች። ግን ለምንድን ነው የተቋረጠው? የማን ድምፅ ነው የጠፋው? የኔ ይሰማል? ኔት ነቀላት። ኧረ ለኔ ትታገኛለች። ህይወት አለች ስክሪን ላይ ሄደች። እኔ ጋር ግን አለች ህይወት። ስንቱን አሳየሽኝ ነው ስሟ፣ የቲክቶክ ስሟ የለችም። ወይኔ ፈጣሪው። ለኔ ግን አለች፣ ለኔ ግን አለች። ይኸው አለች። ከሄላ ቀጥላ ናት ከላይ። ጉድ ጉድ ጉድ። እሺ በቃ እንዴት ነው የሌለችው? እሺ ልንቀላት ማለት ነው እንደ አዲስ እንድትገባ። እሺ የለችም። ኦኬ ነበረች። እኔ ነቀልኳት በቃ በእውነት ለኔ ነበረች። ወይኔ እሺ በቃ ደስ እንዳላችሁ። ቴንክ ዩ ሶ ማች ቤተሰብ ጊፍት ጋላሪን ስለሞላችሁልኝ። ፍቅር ብቻ እና ኪንግ ሶሎ ትችላላችሁ። እሺ ህይወት ስንቱን አሳየሽ ነው ስሟ። አስገባት። በጣም ያሳዝናል ታሪኳ። ዛሬ የሚያሳዝን ታሪክ ቀን ነው። የፀሐይን ሰምተን አሳዝነን ሳንጨርስ ይኸው ህይወት ስንቱን አሳየሽ መጣች። ይኸው አንድ ቁጥር እየጻፈች ነው። ቆይ ኢንቫይት ላድርጋት። አገኘኋት፣ ኢንቫይት አደረኳት። ኢንቦክስ ፈልጌሽ ነበር። እኔ በውስጥ ከማንም ሰው ጋር አላወራም። ኢንቦክስ ዝግ ነው። ማስታወቂያ እንድሰራልሽ ፈልገሽ ከሆነ ወይንም ስፖንሰር መሆን ፈልገሽ ከሆነ ቴሌግራም ላይ ሀቢባ 1990 ብለሽ ስፖንሰር መሆን ፈልጋለሁ ፕሮግራሞችን ኦር ማስታወቂያ ማሰራት ፈልጋለሁ ብቻ በጽሁፍ ካልሽኝ እኔ ዋትስአፕ ቁጥርሽን ተቀብዬሽ በዋትስአፕ በድምጽም ተደዋውለንም ማወራሻለሁ። ፍቅር ብቻ በጣም አመሰግናለሁ እኔ ፍቅር። እሺ ቴንክ ዩ ሶ ማች ማይ ላቭ። እሺ ህይወት ቀጥ ማሪ። ግን ለምንድን ነው ቪዲዮ አውቶማቲክ ነው? ኢትዮጵያ ውስጥ ነው ያለሽው? አይደለም ሌላ ቦታ ነው ያለው። ስለዚህ እውነት ታዲያ ኢትዮጵያ ውስጥ ነው እንደሚያስቸግረው። እሺ እናቴ ቪዲዮ ይታያል እንዴ? ያው አይታይም። አይታይም፣ ጨለማ ነው። አሁን ይዘጋል። ሞዴሬተሮች አግዙኝ። እኔም ስዘጋው ቢያለኝ ሞዴሬተሮች ሲዘጉት ግን ይዘጋል። ክብሪትዬ ትራይት ፕሊዝ ትራይ ቱ ተርን ኦፍ ሄር ካሜራ። ማስኩ ሲያምርብሽ ቴንክ ዩ ዝናሽ ቴንክ ዩ። እና ብዙዎቹ ግን ማስኩን የማደርገው የ666 ተከታይ ስለሆንኩ ነው የሚመስላቸው። ይሄ የሚገልጸው ዝም ብሎ ፓርቲ ምናምን ስትሄዱ ራሳችሁን ማንነታችሁ እንዲታወቅ ካልፈለጋችሁ ፓርቲ ላይ ሀፍላ ተነኩሪ ይሉታል በአረቦች። እና ፓርቲ ስትሄዱ የምታደርጉት ነው እንጂ ሌላ ነገር አይደለም። ግን እኔ ማስረዳት ስለደከመኝ ትቼዋለሁ። ኮመንቴ ላይ እየመጡ 66 ይላሉ፣ ገለመሌ ይላሉ በየቪዲዮቼ ስር። I know myself very well. That is enough for me. I don't have to explain myself. ወደ አማርኛ ሲተረጎም ራሴን በደንብ ስለማውቀው ራሴን ለእያንዳንዱ ሰው በማስረዳት መድከም የለብኝም ነው ያልኩት። አመሰግናለሁ። ወደ ታሪካችን እንመለሳለን። ያቆምነው ከቤት አንድ ቀን ተባረሽ፣ ውጪ አድረሽ፣ የጎረቤት ልጅ አፍሮሽ ተመለሽና ወደ ቤት ኑሮሽ ኖርማሊ ቀጠለ። ከሱ ጋር ጀምሪ። አዎ ትክክል። እንደዛ ህይወት ቀጠለ። ከዛ በመሀል እናቴ ብዙ ጤና የላትም ነበረ።
ያው እናቴም አልፈርድባትም አግኝታ ስላጣች ምናምን ይመስለኛል የምትጠላኝ። በዛ ላይ እኔ ከቤት ከልጆች ሁሉ በተለየ አባቴን በጣም ወደው ነበርና አባቴ ደግሞ እኛን ጥሎ ሄደዋል እና ከዛ አንፃር ይመስለኛል የምትጠላኝ ብዬ ነው ማስበው። እና ከዛ እኔ 3 ወር ምናምን እርጉዞኛ እንደዚህ አላውቅም። መሀል ላይ እናቴ ሞተች እና እናቴ ስትሞት ደግሞ አጋጣሚ እኔ ነበርኩ ቤት። ታላላቅ እህቶች አግብተዋል በተለያየ ሁኔታ ብቻ አብረውን የሉም ቤት ውስጥ። እኔ ተለቅላለሁኝ አንድ አለች ከኔ በታች ማለት እኔ ደግሞ አሁንም ወረደ። ከዛ ለራሴ በልጅነቴ ነው የምጠጣው እኔ ስለሆንኩኝ ማለት ትንሽ ነኝ 6ኛ ነኝ ግን ሁሉም የሉም እኔ ነኝ ቤት ውስጥ አሁን ትልቅ ማለት ነው። ከዛ እኔ ጠጣሁት። ከዛ በኋላ የትምህርት ቤት ሰዓት ደረሰ ሊሄድ ስለሆነም ሳናገራት ምንም አትመልስም። ከዛ አሟ ስለነበር ሰፈር ላይ መጡና ማለት ነው እንዴት ናት ምናምን ሲሉኝ ተኝታለች አትቀስቅሻት ታያት አልኳት። ከዛ ሄደች። አሁንም ተመልሳ ስትመጣ አረ ገልጣታለሁ ዞር በይ ስትለኝ ገለጠቻትና ለካ እናቴ በህይወት የለችም። ከዛ በኋላ ሄጂ እንደዚህ የንስሐ አባት የሚባል አለ አይደለ ሄጂ ጥሪ ተባልኩኝ። ሄድኩኝ። ያው አላውቅም ምን ፊልም አድርገው ነገር የለም በወቅቱ ጸበል እንደዚህ ሊያደርጉ ነው ምናምን ስትለኝ ጎረቤታችን ሄድኩኝ። ተመልሼ ስመጣ ያው ዞሮ እናቴ በህይወት አልነበረችም። መጀመሪያውኑ ከጠዋቱም ጀምሮ የለችም ማለት ነው። ከዛ እናቴ እንደዛ ሆነ። ከዛ በኋላ እህቶቼ ሌላ ቦታ የነበሩት ምናምን ነገር መጡ። ከዛ በኋላ እጇ ላይ እናቴ ቀለበት ነበረ የብር የወርቅ እንደዚህ ነገሮች ማለት ነው። ከዛ እህቶቼ ሲመጡ ወርቁ ሰርቀሻል ተብዬ ከቤት ተባረርኩ አሁንም ማለት ነው። ግን አልሰረኩትም። እኔ በዛን ሰዓት እንደዛ አይነት ነገር የማደርግበት ሰዓት አልነበረም። ደግሞ ወርቅ ብዙ ነው ምን አድርገዋለሁ እና እህቶቼ ምናምን ከቤት አስወጡ። ያው እርጉዝ ነኝ 3 ወር ሆኖኛል። ግን እኔ አላውቅም ማንንም አያውቅም። ልጁም ከዛ በኋላ ከአንዴም ሁለቴ ምናምን ነገር አይቼዋለሁኝ። ግን በቃ እሮጣለሁ ምናምን እደነግጣለሁ ሳየው እንጂ ምንም እንትን ማለት ምንም በቃ ምን አደርገዋለሁኝ እሮጣለሁኝ። ከዛ በኋላ እርግዝናዬ እንደዛ 3 ወር አለፈ። ትምህርት ቤት ማቋረጥኩኝ ምክንያቱ ከቤት ተባረር ያለሁኝ ማለት ነው። ከዛ በኋላ አንድ ጓደኛ ያለች እዛ ሰፈር ውስጥ እናት አባት የላትም እና እህት ማማቾች አብረው ነው የሚኖሩት። እነሱ ቤት እኖር ነበረ። ከዛ እነሱ ጋር ስኖር በቃ ቀን በቀን እንደዚህ 2 ወር ምናምን ይሆነኛል እና አንቺ ሆድሽ እንደዚህ የሆነ የተለየ ነገር አለው ምንድነው ምናምን ስትለኝ እኔ እንጃ አላቅም እላታለሁ። ምንም አላቅም ሲጀመር በትክክልም ማለት ነው። ከዛ እንዳረገዝኩኝ በ6ኛ ወሬን አወቅኩኝ። እሷ ናት ያስመረመረችኝ በእድሜም ከኔ ስለምትበልጥ ማለት ነው። ሳኒ ማሪ ይቅርታና ፔሪድ ማየት አልጀመርሽም ነበር? አንዴት አልጀመርኩም እንዴ? በ15 ዓመትሽ ነበር እኮ አይደለ? የጎረቤት ያልሽ እና የ15 ዓመት ፔሪድ ማየት አልጀመርሽም ነበር? እኔ አልጀመርኩም። እንዴትስ እንዳረገዝኩ አሁን ሳየው አሁን አድጌ ምናምን ነገር ሳያዩ ይረገዛል ወይ ብዬ ሁላ አስባለሁ። ግን አላውቅም በዛን ሰዓት እንደዚህ አይነት ነገሮች ገና የሚመጣበት ይሆናል። ገና ልትጀምሪ ስትይ ይሆናል እርግዝና የተፈጠረው። ለዛ ስለሆነ መሰለኝ አልነበረኝም ምንም ነገር አይታየኝም ነበር። አላውቅም ለዛ ነው ያላወቅኩት። ሆዴ ደግሞ የለም ቁመት ምናምን ስላለኝ መሰለኝ አይታወቅም። ግን 6ኛ ወር ላይ ነው ልውሰድሽ ብላ ስታስመረምረኝ እንደዛ ሆንኩ። ከዛ ልጁ ነገረችው ልጅቷ ማለት ነው። ከዛ እንደዚህ ስትለው ብዙ ሴቶች ነው እንደዚህ የሆነ በጣም እንትን ነው ብዬሻለሁ የትኛዋ ናት ሲል እንደዚህ ብላ ሁላ ያቀኝም ሁላ ማለት ነው። ከዛ እንደዚህ ያለች ልጅ እኔ አላስታውሳትም ስትል አይ እንደዚህ ብላ በምልክት ስትነግረው አስታወሰኝ። እና ምንድነው እንደዚህ
ከዛ በኋላ እኔ አያገባኝም አይመለከተኝም አለ። ምንም ማውቀው ነገር የለም የራሷ ጉዳይ አለ። ቤተሰብም አጠገብ እዛው እንዳደርሽ ወርቁን ካልመለስሽ ብሎ አስወጥተውኛል ኦልሬዲ። ከዛ በቃ ልጅቷ ጋር እኖራለሁ፣ አንዴ እዛ ተኛለሁ፣ አንዴ በየእምነት ቤት እየሄድኩት አድራለሁኝ። ቤተክርስቲያን ምናምን ከልካይ ስለሌለ ማለት እንደዛ አንዴ በረንዳ ውስጥ ምናምን እያደርኩ እንደዚህ 8ኛ ወር ሲሆነኝ እናቱ ሰሙ። ከዛ እናቱ ሲሰሙ ጥሩ ናቸው ማለት ነው። እናትየው ወሰዱኝ ወደ እነሱ ሀገር ማለት ነው። ራቅ ያለ ነው ከኛ ገጠር ነገር ነው፣ ግን ያው እዛ ከተማ ነው የሚውለው፣ ኑሮውም እዛ ነው ከተማ ነው። ከዛ ወሰዱኝ። ከዛ ሲወስዱኝ እሱ የሆነ ወንጀል ሰርቶ ነበር፣ ሰው ደብድቦ እስር ቤት ገባ። 1 ዓመት ተፈረደበት ማለት ነው። ፈጣሪ ሲረዳኝ እንጂ አያስቀምጠኝም ነበር። ሲወስዱኝ የለም እሱ 3 ቀን ምናምን እንደታሰረ እናትየው ወሰዱኝ ሲሰሙ እንደዚህ። ከዛ እሳቸው ጋር ወለድኩኝ። እንደውም 9 ወር ሞላኝና ከዛ ቆርቆሮ ላይ የሚወጣ ነገር አለ አይደለ? እዛ ቆርቆሮ ላይ እወጣለሁኝ ማለት ነው። ከዛ ዘልዬ ነው የምወርደው ወደ ታች ማለት ነው። ምንም ነገር አላውቅም። ከዛ ነው የሚሉት ኧረ የሰው ነፍስ ይዘሽ እንደዚህ ይሉኛል። በቃ ምንም አላውቅም፣ ምንም አይመስለኝም። ምንም በቃ ስለ ህይወት ምናምን በቃ ምን ይሆናል አይደል? ልጅም ስለሆንኩ ምንም ማውቀው ፍቅር ምንም ስለሌለ ምንም አይመስለኝም። ምንም ትርጉም የለውም ለእኔና እንደዛ አደርጋለሁ። አህያ ጭኜ ውሃ መጣለሁ። የገጠርን ኑሮ ለመድኩት። ልጅም ስለሆንኩኝ ለመቀበል ምንም አልቸገረኝም ማለት ነው። ከዛ እንደዛ እያልኩኝ አንዴ መንገድ ላይ እየሄድኩኝ 9 ወር ሞልቶኛል። የልጁ ፍቅረኛሞች ተብዬዎች ሆዴ ውስጥ ቁጭ ብለው ቀጠቀጡኝ፣ ለ3 ሆኖ ማለት ነው። ልጁ ጓደኞች ከዚህም ከዛም አሉት እና በጣም ደበደቡኝ። በጣም ሲደበድቡኝ ከዛም ምጤ በዛው መጣ ማለት ነው። ከዛ ወደ ሐኪም ቤት የጭነት መኪና ይሄ ኤፍኤስ እንትን አይሱዚ ይሄ ቀዩ ምን ነበር በቀዩ መኪና እንደዚህ የጭነት እሱ ላይ እንደምንም እንደዚህ ተሸክሞ ምን ብሎ አስገቡኝና ጤና ጣቢያ ገባሁ። በጣም ልጅ ነኝ። ከዛ በኋላ ሐኪሞች ሲያዩኝ ሁላ ይደነግጡ ነበር። ምንድናት እቺ ምንድነው እያሉ እንደዚህ። ፈጣሪ ረድቶኝ ሴት ልጅ ወለድኩኝ። ከዛ ሴት ልጅ ወልጄ ክርስትና አልፎ እንደዚህ 5 ወር 6 ወር ሲሆናት ህፃኗ ምግብ አድርሽለት ብለው ወደ ልጅ ወዳለበት ወደ ወህኒ ቤት ማለት ነው ምግብ ሰጡኝ። ከዛ ሩቅ ነው ብታይ፣ ጫፍ ነው፣ በጣም ሩቅ ነው፣ ከጫፍ ወደ ጫፍ ማለት ነው። ወህኒ ቤት ብዙ ጊዜ ወጣ ብሎ የሚሰራው። ከዛ ምግብ ይዤለት ሄድኩኝ። ያው እንደዛ ብዙ ይሰድበኛል፣ ምን ይለኛል፣ ሁለተኛ እንዳደርሽ እንደዚህ ምናምን እያለ መልእክቱን ላይ ያደርስልኛል። ግን ምንም አይመስለኝም፣ ምንም አላውቅም በወቅቱ። ዞሮ ሄድኩኝ። ያንን ምግብ ይዤለት ሲሄድ አሞክሮ የሚባል ነገር አለ አይደል? የሚቀነስለት እሱ ተቀንሶለት መውጫው እየደረሰ ነው። እኔ እነሱ ቤት ስላለው እዛ እንድቀመጥ አልፈለገም ልጁ ማለት ነው። ከዛ በኋላ ምን ይላል፣ ምግብ አድርሽ ተብዬ ሄጃለሁ ብዬሻለሁ። ከዛ በኋላ ያንን ምግብ ላደርስለት ሄድኩኝ፣ ተመለስኩ ወደ ቤት። ከዛ መምጫው ስለደረሰ እኔ እዛ ቤት እንዳልቆየው ማለት ነው ምን ይላል፣ ከወጣ በኋላ ወጣ 2 ቀን ምናምን ሲቀረው ግን መልእክት አደረሰ ለእናትየው። መርዝ አድርጋ የአይጥ መርዝ አመጣችብኝ ምግቡ ላይ አለ። ልትገለኝ ፈልጋ አለ። አስቢ፣ እኔ ምን እንደሆነ የአይጥ መርዝ አላውቅም፣ እኔን ለማስወጣት ከዛ ቤት ማለት ነው። ከዛ በኋላ በጣም አዘንኩኝ። ኧረ አላደረኩም አልኩ። ቤተሰቡ ለተሰብስቦ ህፃናት ለምን ከዛ ቤት እንድትወጪ ፈለገ? ለምን ምን አረፈ? ከዛ በቃ ይፈልገኝማ። እሱ መምጣቱ ስለደረሰ ለምን ወይ ሌላ ፍቅረኛ ከያዘ አንቺ እዛ ቤት መኖርሽ ከሚይዛት ፍቅረኛ ጋር እንትን እንዳይልበት፣ በቃ ሚስት አለው እንዳይባል። አዎ አይፈልግም። አዎ ሲጀመርም እናትየው ወሰዱኝ እንጂ እሱ ቢኖር ኑሮ ነው የአስፋልት ላይ ወይ የሆነ የት እንደምወል ፈጣሪ ወቀው እንጂ እሱ አይፈልገኝም ሲጀመርና ከዛ እኔን እንደዛ አደረገ። መርዛ መጣችብኝ። የአይጥ መርዛ ይቅርታ ሀቡ፣ ደላሎችን ሚውት አድርጉ እንጂ ዳሙ ለአንቺ እንትን እሰጥሻለሁ፣ ሞዴሬተር እሰጥሻለሁ። ሚውት አድርጊያቸው። ስታዩዋቸው ሁላችሁም እነዚህ እኔ ቤት ውስጥ እያስተዋወቁ ሀቢባ ቤት ስለሆነ ነው ያመንነው፣ ሀቢባ ቤት ስለሆነ ነው ያመንነው እያሉ ብራቸውን እየተበሉ ነው። ቤተሰብ እባካችሁ ሞዴሬተሮች በቻላችሁ መጠን ደላሎች እንደዚህ ሀገር በእንደዚህ ያህል ብር እንወስዳለን ምናምን ሲሉ እያያችሁ ዝም አትበሉ ፕሊዝ። ኒውት አድርጓቸው። እኔ ደላላ ቤቴ አስተዋውቆ ሀቢባ ቤት ስለሆነ ነው ሀቢባ ቤት ኮመንት ላይ ስላገኘ ነው ያመንነው ብሎ ብራቸውን እየተበሉ ነው። የውሸት ነው፣ የእውነት አይወስዷቸውም። እንደዚህ ማስታወቂያ ይጽፋሉ ኮመንት ላይ ቱርክ
መሄድ የምትፈልጉ በእንደዚህ አናግሩኝ፣ እንትን መሄድ የምትፈልጉ አናግሩኝ ይላሉ እነሱ። እኔ ቤት ስለሆነ ኮመንት ላይ አምነው ፎሎ አድርገዋቸው በውስጥ ይሄዳሉ። ከዛስ ብራቸውን ይበላሉ። ከዛ እኔ ጋር መጥተው ያለቅሳሉ። ደላላ አትመኑ፣ ተዋል ተባላችሁ ህገወጥ ደላላ ሲባሉ ሀቡ አንቺ ቤት ኮመንት ላይ ስላየ ነው አምን ነው። እኔ አገባኝም ነግሬያለሁ። እኔ አገባኝም ደጋግሜ ነግሬያቸዋለሁ። ቴንኪዩ ይቅርታ እህቴ ቀጥይማ። እሺ ከዛ ምን ላይ ነበር ያቆምኩት? አዎ እንደዛ መርዛ አምጥታብኛለች እና በቃ አልፈልግም ወይ ቤት ልጠይቅ ሄደች መርዛ አምጥታ ልታበላኝ ነው ብሎ ለእናትየው እንድትባረር እያደረገ ወይኔን ወይ እሷን ምረጭ ያለ። ከዛ እሳቸው ደግሞ ልጃቸው እሱና አንድ ወንድ ልጅ ሁለት ነው ያለ አባት ነው የሚያሳድጓቸው፣ ግን የሀብታም ቤተሰቦች ናቸው። ደግሞ ሴት የላቸውም። በቃ ሴት ስለወለድኩኝ እናትየው አልፈለጉም። ግን በቃ እኔ እወጣለሁ ሲል ከእስር ቤትም ስለመጣ ሳሱለትና በቃ አንቺ ሂጂና እህቶችሽ ጋር እኔ እረዳሻለሁ አሉ። እህቶቼ አናስገባም ልጅ ይዛ ሲሉ ሽማግሌ ሄዱ። እሳቸው እኔ እረዳታለሁኝ አስቀምጡልኝ ልጅቷ ትደግ ተባለ። ከዛ ሲሄድ አንድ ወር እንደተቀመጥኩኝ እህቴ ጋር ማለት ነው አሁንም አስወጡኝ። ልጅሽን ይዘሽ ሂጂ አሉኝ። ከዛ ጎረቤት አሉ የሆኑ እናት ምን ይመክሩኛል፣ ልጅቷን ህፃኗን ሂጂና እዛው ጣይላቸው ስጫቸው። ምክንያቱ አንቺ አንደኛ አላጠባትም፣ ጦት የሚባል የለኝም፣ ምግብ ነው የምትበላው። በልጅነቷን ጡጦን ያስጀመርኳት፣ ያንን ደግሞ ከየትም ማምጣት አልችልም። ከዛ ህፃኗን መለስኳት ማለት ነው። ሂጂ ሰው ሳያይሻሉኝ ሂጂ አስቀመጥኳት፣ ጎረቤት አስቀምጫት። ከዛ በኋላ ያንን ሀገር ለቀቄ ጠፋው ማለት ነው። ሌላ ሀገር ሄድኩኝ። ግን በጣም ከባድ ነበር። ድምጿ ይሰማኛል፣ የሆነ ሙታ ይመስለኛል ምናምን። በጣም 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 ከባድ የሆነ 1 አመት አሳለፍኩኝ ማለት ነው። ከዛ ከ1 አመት በኋላ የሆነ ሰው ተዋወቅኩኝ። አመት ከምናምን ይሆናል እንደዚህ። የሆነ ጥሩ የሆነ ልጅ ተዋውቄ ከሱ ጋር እንደዚህ በጓደኝነት እየኖርኩ ነበር። ስራ እየሰራው ካፌ እየሰራው ነበር የሄድኩበት ሀገር ላይ ማለት ነው። ካፌ እየሰራው በቃ ደህና፣ ግን ምንም ማሰብም የሆነ ተስፋ ምናምን ነገሮች ምንም አይነት አይደለም። እዛው ነው እዛው ሌላ ክልል አዎ ክልል ነው የቀየርኩት። ምንም የማውቀው ነገር ግን የለም። የሆነ አለ አይደል እንደዚህ የወጣው ነገር ልጅቷ ሰጠው። እነሱም ሲጀምር ተቀበሉ። ሲጀምር አሳድጊ እስከ 1 አመት ብለውኝ ነው እንጂ እንደሚወስዷት አመት ብቻ ይሆናት ስለለመደችሽ አግዥኝ ብለውኝ ነው እንጂ ልጁ እንደማያስቀምጠኝ ያውቃሉ እናትየው። ልጁ ከዛኛው ልጅ አርግዘሽ ቢሆን ኑሮ ይላሉ። ያኛው ጥሩ ልጅ ነው ልጃቸው እና ልጅቷን አውጥዬ ሄድኩ። ልጁ ከዛ በኋላ እዛ ስለማያስቀምጠኝ ነው የጠፋሁት። እንዳልኩሽ ታዋቂ ነው፣ በሀብታም ነው። እኔ ደግሞ ማንም እንትን የለኝም፣ አያስቀምጠኝም። ከተማው ላይ አያስቀምጠኝም ማለት ይፈልግሻል በሌላ ነገር ወይስ ምንድነው? ኖ ኧረ ይመታኛል፣ የሆነ ነገር ያደርገኛል፣ ያስፈራራኛል እንደዚህ እንጂ ህፃኗን ውሰጂ እያለ ህፃኗን ውሰጂ እያለ እንጂ በሌላ ነገርማ በፍጹም ምንም ነገር አይፈልገኝም። ምንም በምንም ህፃኗን አስያድጊ፣ ለምን ለእናቴ አሮጊት ናት እናቴ ለምን እንደዚህ ታደርጊያለሽ ነው እንጂ። ከዛ በኋላ ሀገሩን ለቅቄ ጠፋሁኝ። ጠፍቼ ሌላ ሀገር ስሰራ በቃ ስራ ጀምሬ 1 አመት ከምናምን እንደቆየው የሆነ ልጅ ተዋውቄ በጓደኝነት እየኖርኩ ነበር። ለመጀመሪያ ጊዜ የሆነ ጥሩ ነገር በህይወቴ ላይ ምናምን ነገር፣ ይሄ ልብስ የሚገዛ ወርቅ የሚገዛ እንደዚህ ነገሮች አለ አይደለ፣ የሆነ አይቼው ማላቅ ምናምን ጥሩ ልጅ ገጠመኝ፣ ጥሩ ልጅ። ከዛ 8 ወር እንደዚህ እንደተቀመጥን ቤት አለው እሱ ጋር ሄዳለሁ አልፎ አልፎ። ከዛ ከዕለታት አንድ ቀን እዛ ቁጭ ብዬ ህፃን ይዛ ሚስቱ መጣች። እኔ ባለትዳር እንደሆነ አላውቅም። ሌላ ቦታ ነበረችው ሚስት፣ ሌላ ሀገር ላይ ተቀይሮ መጥቶ ነው ያለሁበት ክልል። ከዛ መጣች። ህፃኑ ደግሞ ቁርጥ እሱ ነው። ከዛ ምንድነው ስትለኝ ምን ትሰሪያለሽ አንቺ እዚህ አለችኝ። እዛ ቢያጋጥምሽ እርምሽን ደስታ ቢያጋጥምሽ ጥሩ ሰው ቢያጋጥምሽ ጥሩ ነው ብቻ ያው ልብስ ይገዛልኛል፣ ወርቅ ይገዛልኝ፣ ስልክ በዛን ሰዓት የለም ስልክ ይገዛልኝ። በጣም ጥሩ ልጅ ነበረ። ግን ባለትዳር እንደሆነ አላውቅም። ልጅም አለው በዛ ላይ። መጣችና ከዛ እሱም ትንሽ ቆይቶ መጣ። ቁጭ ብዬ ቡና ምናምን እያፈላሁላት ነበር። የጓደኛው ሚስት ነኝ አልኳት። ሚስቱ ነኝ ስትለኝ ማለት ነው ምንድነሽ ደግሞ ምናምን ስትለኝ፣ ህፃኑ ደግሞ ቁርጥ እሱ ነው። ምንም እንትን የምትይው ነገር የለም። እና ግን በጣም ልቤ ተሰበረ። ግን እሱ እንዴት ቤት ድረስ ይዟት ይመጣል? አንቺ ያለሽ ማለት ቤቱ እኮ የእሷና የእሱ ነው። ሌላ ቦታ ሄዳ ነው እንጂ አገሯ ቤተሰብ ጋር ሄዳ ነው እንጂ እሱም ተቀይሮ ከዛ ከነሱ እንደምትመጣ አያውቅም ነበር። ድንገት ነው የመጣችው። አያውቅም። ሲጀመር እኔን እንትን ካለ በኋላ እየዘጋት የሆነ ሲቀያየርባት ልጅቷም ጠርጥራ ነው የመጣችው። ድንገት ነው ገች ያለችባችሁ። ከዛ
አዎ መጣው ሳትል አዎ። ከዛ እኔ ደግሞ ቤት እየወለወልኩ እንደዚህ አገኘችኝና አንቺ ምን ትሰሪያለሽ ምናምን ብላ በጣም ብዙ እንትን ስትናገረኝ አይ ምንም የጓደኛው እንደዚህ ጓደኛ ነኝ ምናምን ነገር አንቺ ስላት ጓደኛው ፍቅረኛ ነኝ አለች። አዎ አዎ አንቺ ስላት አዎ ምንም እንትን አላለችኝም ማለት በቃ አልቀጠለችም። እሺ ነሽ አዎ አልኳት እና የት ነው ስትለኝ ስራ ሄደዋል አልኳት። ከዛ መጣ ምሳ ሰዓት ደረሰ። ከዛ ደነገጠ። ምን አለ ምንድነች እቺ ምናምን የማን ጓደኛ ነው ሲጀመር አለችው። ሲመጣ እንትን አለች ገባሽ እንዳልሆንኩ እንትን አለች ተከራከረችው እና አዎ ጓደኛዬ ናት በጣም ነው የምወዳት አገባታለሁ አላት። እሷን ማለት ነው አዎ አገባታለሁ። ከዛ በኋላ ምን ይለኛል ግን ማለት ነው ከሄደች በኋላ እንደዚህ ትታይ ነበረ ምናምን ነገር አለ። አሁን ሳስበው አድጌ ምናምን ያው የእነሱ ምክንያት ነው እንጂ እንደዛ አይመስለኝም። ዞሮ ዞሮ ህፃን ስለያዘች ይመስለኛል አላቅም። ዞሮ ዞሮ እንደዚህ እየኖርን ምናምን ሚስት ምን አለች? እወዳታለሁ አገባታለሁ ሲላት ሚስቱ ምን አለች? አዎ እቃ ሰበረች ምን አለች ምናምን። እኔ ደግሞ የያዝኳትን ቦርሳና የሆነ ነገሬን አነሳስቼ ልብሶቼ ጥዬ ወጣሁኝ ሄድኩኝ። ሲጀመር ግን እሷም አልቆየችም ሄዳለች ጥላው። እሱ መጣ እኔ ወዳለሁበት ቦታ ወደ ስራ ቦታ የመጣው ያው ሄዳለች ነው ያለኝ። አልተመለስኩም፣ ወደዛ ቤት አልሄድኩም ወዲያውኑ። ግን ዞሮ ዞሮ አልፈልጋትም እንደዚህ ነው እንደዚህ ያለኝ። ልጁስ ህፃኑ ሳልኩ ህፃን ስላለኝ ደግሞ የሆነ ትንሽም ቢሆን ይገባኛል። ትንሽ ነው እንጂ አልዋሽም። ምንም ብዙም እንትን የለኝም በወቅቱ ምንም አይመስለኝም። ከዛ እሺ ብዬ አብሬው የተወሰነ ጊዜ እንደኖርኩኝ እንደዚህ ይረዳኛል አሁንም ቢሆን ማለት ነው። እኔ ደግሞ አይዞሽ የሚለኝ ምናምን ለመጀመሪያ ጊዜ ስላገኘው ለእኔ ብርቅ ነው። በጣም ነበር የምወደው ምናምን ነገር በቃ ለምጄዋለሁ መሰለኝ። ያው ፍቅር ይሆን ምን አላውቀውም ስሜቱ በወቅቱ። ከዛ በኋላ አብረን ትንሽ እንደቆየ እንዳልኩሽ ውጭ ሀገር ሄደ። እሱ ሄድኩም አላለኝም። ቤቱን እቃው ጭኖ ሄዶ ምናምን ነገር ከስንት አንዴ ነው የሚሄደው ቤቱ። እዛ አይደለም የምኖረው ሌላ ቦታ ነው ስራዬ። ከዛ ሲሄድ የለም እቃው ጭኖ ሄዷል ሳውዲ ሄዷል ተባለ። ቤተሰቦቹ ሳውዲ ነበሩት። አሁን ሳይልሽ ተውም አላለኝም። ይየድሌ አዎ ቻው አላለኝም። ለምን ስለው ከሄደ በኋላ ደውሎልኛል። ሄዳለሁ ብልሽ እሺ አትይኝም አትለቀኝም፣ ሂጄ ግን ወስድሻለሁ ብዬ ነው አለኝ። ሄዶም ግን ይልክልኝ ነበረ፣ ገንዘብ ይልክልኝ ነበር፣ ይረዳኛል፣ እንደዚህ አይዞሽ ይለኛል እዛ ሆኖ ማለት ነው። ከዛ ስልክ ትንሽ እየነበረች ያኔ ይገዛልኝ ስልክ ትልቅ ግዢ ብሎ ላከልኝ እንደዚህ ምናምን ነገርና ይረዳኝ ነበረ። ከዛ እንደዚህ የቆየሁኝ 2 ዓመት ምናምን እንደቆየሁ እኔ ወደ ስደት ወጣሁኝ። ከዛ በኋላ ማለት ነው እሱ ወሰደ። ልጅቷ ግን እሱ አይደል ገንዘብ ልኮልኝ ለራሴም እያጠራቀምኩ ምናምን ወደ ስደት ወደ ሳውዲ ሄድኩኝ። ሳውዲ እንደሄድኩኝ የሆነ አላማ ኑሮኝ ወይ ገንዘብ ለማምጣት ወይ ምናምን ሳይሆን ምንድን ነው የሄድሽው? ጠለብ ይባላል ለሳውዲ ወይ በባህር ወይ በኮንትራት አይ በኮንትራት ኮንትራት እሺ በጠለብ እሱም ላከልኝ። አዎ እኔም ደግሞ እየሰራው ማጠራቅማለሁ። ያኔ ደግሞ 4000 ብር ምናምን ነው ምንም አይወስዱብሽም። ፓስፖርት 300 ብር ነው። ከዛ ሄድኩኝ። እዛ ሄጄ በአላማ አይደለም ሰፈር ይሄዳል ሰው ይሄዳል ምናምን ሲባል ምናምን በቃ ዝም ብዬ የምነዳ ሰው ነኝ የሆንኩት ብዬሻለሁ። በድን ዝም ብሎ የደረቀ ሰው አለ። ዝም ብዬ ነው በቃ የምኖረው። ምን አይነት አላማ ምናምን የለኝም። ከዛ ሄድኩኝ። እዛ ሲሄድ 3 ወር ምናምን እንደሰራው ልጁ አስጠፋኝ። ገንዘብ ከፍሎ ማለት ነው ብዙ ገንዘብ ከፍሎ ምሽዋር ወደ 3000-4000 ብር ወዳለበት ሀገር ወደ ሪያድ ወሰደኝ ማለት ነው። እኔ የነበርኩት ሀፈር ባጥን የሚባል ሀገር ነው፣ ወጣ ያለ ነው። እዛ የምሽዋር ከፍሎ ምሽዋር ልቆ ወሰደኝ። በኋላም ጠለብ ቤት ሆነሽ ታወሩ ነበር? አዎ አገኘው ነበረ። በሴትየዋ ስልክ ቤተሰብ ደውይ ስትለኝ እሱ ጋር ነበር የምደውለው። የእህቴ ባል ነው እያልኩ ማለት ነው። እንደዛ በይ ብሎኝ እንደዚህ ነው ካልሽ ሰጡሽ ምናምን ስለሚለኝ ከዛ ደግሞ ስልክ ሰጡኝ። ስልክም ገዛው ራሴን በደሞዜ እንደዛ እያልኩ ከዛ ጠፋሁኝ። አገኘው ስለነበር ሎኬሽን ላኩለት ምናምን ነገር መጣ። ምን ያህል ጊዜ ቆይተሽ ነው ጠለብ የጠፋሽ? አልቆየውም፣ 3 ወር ከምናምን ነው የጠፋሁት። ወዲያውኑ 3 ወር ጠለብ ቤት ሰርተሽ ከዛ ሄድኩኝ ያለበት ቦታ ሄድኩኝ። ከዛ ያለበት ቦታ ሲሄድ አብረን እንደዚህ 1 ቀን ነው 2 ቀን ምናምን ተገናኘና ሄደ። ሌላ ሀገር ነው እሱ የሚሰራው። ከዛ እኔም ስራ አገኘው ወደ ስራ ሄድኩኝ ማለት ነው። ከዛ እምነታችን የተለያየ እምነት ነበረ ማለት ነው። ከዛ ትንሽ እንደቆየውኝ እምነት እንደዚህ ካልሆነ አይሆንም ብለውኛል እህቶች አሉት እዛ የወሰዱት ማለት ነው።
ማለት ወደ እኔ ካልመጣሽ እዚህ ቤት ሃይማኖት አይገለጽም። አንቺ እና እሱ ሃይማኖት ይለያያል። ወደ እኔ ሃይማኖት ካልመጣሽ እህቶቼ አይፈቅዱልኝም ማለሽ? አዎ ለመጋባት ስለማንችል ወደ እኔ ሃይማኖት መምጣት አለብሽ ሲለኝ፣ አዎ እኔ ደግሞ ሲጀመር ያሳደገኛ ሃይማኖት ስላለ እንደዛ ልምድ ስላለኝ አይ እንደዛ አላደርግም ብዬ እምቢ አልኩ። እምቢ ስል እህቱ በጣም ትረብሽ ነበር፣ ታናሽ እህቱ። እንደውም ብቆይ ትንሽ እቀይር ነበረ፣ እርግጠኛ ሆኜ የምናገረው ማለት ነው። ግን እህቱ ልታስቀምጠኝ አልቻለችም። መጥታ ካልደበደብኩሽ ትላለች ምናምን። ለምን ብትይ እዛ ሄዶ ማግብቶ ነበረ። ልጁ አርፎም አይቀመጥም ከድሮ ማለት ነው። እና አግብቶ ስለነበር ያቺ ልጅ የእሷ ጓደኛ ናት። ግን እኔ ስመጣ 1 ወር ምናምን ሲቀረኝ ከጠለብ ቤት ሳልጠፋ ግን ሂዶ ፈቷታል ልጅቷ፣ ያቺ ልጅ ማለት ነው። በእኔ ምክንያት ትመጣለች ብሎ እንደዛ ስላደረገ እቺ ደግሞ እኔን ጥምድ አድርጋ ካልገደልኩሽ ነው የምትለኝ እህቱ፣ ትንሽ እህቱ ማለት ነው። ጥምድ አድርጋ ያዘችኝ። ከዛ ሌላ ሀገር ጓደኞች ነበሩኝ እዛ ሳውዲ ሆኖ ማለት ነው፣ የሰፈር ልጆች ምናምን። ከዛ ነይ ምናምን ሲሉኝ ከዛ ጥዬ ሄድኩኝ። ሲጀምር በዛም በሃይማኖቱን በብዙ ነገሮች እንትን እያለን ስለነበረ ወደ ሪያድ ሄድኩኝ ማለት ነው። ከዛ እሱ ጅዳ ነው። ከጅዳ ወደ ሪያድ ማለት ነው። ከዛ ሪያድ ሄጄ እየሰራው ነበረ። ኮንትራት ቤት ጠፍቶ ምናምን የሆነ ነፃነት አለ ምናምን ነገራ እሰራለው። ገንዘቡን እንደዚህ የሆነ ሱስ ውስጥ ምናምን ገባው። ከልጆች ጋር እንደዛ ነገር አደርጋለሁ፣ ልብስ ገዛለሁ። ከዛ በዘለለ ግን ምንም ነገር አድርጌ አላውቅም። ህፃኗንም አልጠይቅም። ወደዛ ሀገርም የሆነ በቃ በጣም ነው የጠላሁት። እያደግኩ ስመጣ የበለጠ በጣም እየጠላው ምናምን ነገር ነው የመጣው። ህፃኗንም በቃ አልፈልጋትም ነበረ። የሚያስታውሰኝ ያንን ያደረሱብኝ በደል ነበረ። እና ከዛ ሳውዲ እንደዛ ያልኩኝ 2 ዓመት ከ5 ወር ምናምን ሰርቼ ማለት ነው። ከዛ ወደ ሀገር ግቡ ሲባል ትቼ ወደ ሀገር ገባሁኝ። ምንም እንኳን አልሰራሁም፣ ዝም ብዬ ስዝናናበት ነው የኖርኩት ያችን 2 ዓመት ከምናምን ራሱ ማለት ነው። ከዛ አገር ገባሁኝ። አገር ገብቼ የሆነ የራሴ ምግብ ቤት ከፍቼ እየሰራው ነበር፣ አዲስ አበባ አብነት አካባቢ ማለት ነው። ያኔ ትንሽ ገንዘብ ነው ታመጣሽ፣ ትንሽ ነው በዛን ሰዓት ማለት ነው። በመቶ ለበስ ነው የሌለኝ 100 ሺዎች እንጂ ያኔ በ30 ሺህ 40 ሺህ ብር ሽሮ ቤት ምናምን ነገር ይከፈታል። ኪራይም ትንሽ ነው፣ 3 ሺህ ብር ነው ምናምን። ያውም አብነት አካባቢ ኮካኮላ ፊት ለፊት ላይ ትንሽዬ እንደዚህ ቁርስ ቤት ከፍቼ እየሰራው ነበር። ምግብ ምናምን እዛ ሳውዲ ለማምጃለሁ ምናምንና ሽሮ ቤት ምናምን እንደዚህ እየሰራው ከዛ የሆነ ልጅ ተዋውቄ አገባው ማለት ነው። ከዛ አግብቼ ከሱ ጋር እየኖርኩ ነበር። እሱ ውጭ ሀገር ምናምን ዱባይ፣ ኳታር እንደዚህ ሀገሮች ይመላለሳል እና ሱቁም አደገ፣ ትልቅ ሱቅ ሆነ፣ መኪናዎች ምናምን እንደዚህ ምናምን በቃ ያለው ነው ልጁ ማለት ነው። ሞር ደግሞ እየጨመረ በቃ እንደዛ እየኖርን እያለ ውጭ ነው የሚሄደው። እኔ ብቻዬን ነው የምኖረው እዛ ጋር። ከዛ ረገዝኩኝ፣ ወንድ ልጅ ወለድኩኝ። ወንድ ልጅ ወልጄ 1 ዓመት ሲሆነው ልጁ ወደ ሀገር መጣ፣ ወደ አዲስ አበባ ማለት ነው። ከዛ ሲመጣ እኔ ጋር ወደ 1 ነጥብ ምናምን ብር ነበረ። ያኔ በጣም ብዙ ገንዘብ ነው ማለት ነው። ከዛ በቀን 200 ሺህ 300 ሺህ ብር አይበቃውም። ቁማር ይጫወታል፣ ይጠጣል። በጣም አስቸጋሪ ነው። በዛ ላይ ሴቶች ይዞ ይመጣል፣ ቡና ፊላቸው ይለኛል። እኔ ደግሞ ስራ ዘግቼ እየመጣ ቡና ፈላለው ማለት ሴቶቹ ውሽማ ማለት ነው። ሴቶች ጓደኞቼ ናቸው ነው የሚለኝ። በወቅቱ እኔ ደግሞ አምነዋለሁኝ። ጓደኛ ናቸው፣ የእገሌ ሚስት ናቸው ይለኛል። ግን በጣም ትንንሽ እነዚህ ቁንጣዎች አሉ አይደል፣ ራቁት በያቸው ከዱባይ የተጠረዙ ምናምን ነገር ምናምን የሆነ በጣም ቀያይ ቆንጆ። ያኔ እንደዛ አይነት ነገር ራሱን ያይቻላል። እንደዛ አይነት ፊት ማለት ነው። ፈረንጅ ነው የሚመስሉት ብታይ። እንደዛ አይነት ሴቶች ሰብስቦልኝ ነው የሚመጣው። የሀገር ጫት ሰብስቦ ምናምን ነገር ስራ እያዘጋኝ ማለት ነው። ታዲያ አንቺ ሚስቱ መሆንሽን ያውቃሉ? አዎ ህፃን ልጅ አለኝ እኮ በደንብ ያውቃሉ። እኔም ለዛ ነው በቃ ሚስት እንዳለው ስለሚያውቁ ምንም በቃ ጓደኛ ናቸው። ገባሽ? እንደዛ ነው የሚመስለኝ። እኔ አላውቅም። ድረስ ይዞ የሚመጣ ጀግና ያመጣል። ከዛ ቡና ፈላላቸዋለሁ፣ ምግብ እንደዚህ ስሪላቸው እያለ ከምግብ ቤት ምግብ ይመጣል ምናምን። በቃ እንደዛ አይነት ህይወት ሆነስ ህይወታችን ማለት ነው። በቃ መጠጥ ነው። ገንዘብ ከባንክ እያወጣው መስጠት። ሆቴሉ ይሰራል። ከዛ ለሱ ሌሊት ያለበት ሆቴል ላይ አስተናጋጆች ይወስዱለታል ምናምን። በጣም አስቸጋሪ ህይወት ሆነም ማለት ነው። ከዛ ጥዬ እንዳልሄድ ደግሞ ህፃን ልጅ አለኝ። ልጁ አላደገም በደንብ ማለት ነው። ከዛ
ልጁ እስኪያድግ ዝም ብዬ እየኖርኩ ነበር። ቤተሰቦቹ ደግሞ ከምልሽ በላይ በጣም አስቸጋሪዎች ናቸው ብታይ። እህቱ በተለይ ትልቅ እህቱ በጣም ነው የምታስቸግረው፣ በጣም ማለት ነው። ለምን ብትይኝ ትልቅ ሴት አለችው ከኔ በፊት የወለዳት ማለት ነው። እሷ ናት የምታሳድግለት። አሁን ሁሌ የምትለው ልጅ አለች እንደዚህ እንዳትል ምናምን እንዳታምናት እንደዛ ነው የምትለው። ዘርፌው መሄድ ይመስላታል ማለት ነው። ብዙ ነገሮች በስሜ ስለነበሩ ማለት ነው። ሲጀመር ያ ገንዘብ የለም እየተሸረሸረ ወስዶታል። እሱ ቁማር እየተጫወተበት ነው ምናምን ነገር እነሱ አያውቁም። እኔ አልናገርም። ዝሮ እንደዚህ እያለን ከዛ ተመልሶ ሄደ ማለት ነው። ተመልሶ ሄደና ከዛ እኔ እንደዚህ የሚያወራኝ የሚወደኝ ያ ልጅ ነው ብዬሻለሁ። ትንሽ ያ ልጅ በቃ ይወደኝ ነበረ። ያ መውደድም አይባልም አሁን ሳስበው ሌላ ሴት ጋር ያ ማለት ሳውዲ ያለው ማለት ነው። አዎ ትንሽ በቃ እሱ ይሻላል። እሱ እንግዲህ ሴቶች ከመጡ ወንዶች በህይወትሽ እስካሁን ከመጡ ወንዶች በቃ ላይ ሁሌ የሚያወራሽ ብር ሲያስፈልግሽ የሚልክልሽ በቃ ሁሌ ሄር የሚያደርግልሽ እሱ ነው እስካሁን ድረስ ያ ነው በቃ ያ ነው። እና ይሄም በቃ የባሰበት ነው። ዱርዬ ነው ብታይ። እና ከዛ በኋላ የሚያወራኝ የሚያዳምጠኝ እንደዚህ ምናምን ነገር ስለሌለ ምንም በጣም ተጮኩኝ ምናምን ጭንቀት ውስጥ ምናምን ነው የምኖረው። አንድ ቀን 2 ዓመት ከምናምን ሆኖታል ልጄ። አንድ ልጅ እዛ ሰፈር ውስጥ ነው ምን ይለኛል ማለት ነው፣ ነይ ሻይ ቡና ልበልሽ፣ ነይ እንሂድ እስኪ የሆነ እዛ እነሱ ጋር የሆነ እንትን እላለሁኝ አንዴ ውስጥ እንትን ይቅማሉ ምናምን ነገርና የሆነ እንደዛ አይነት ነገሮች ይጠቀም ነበርና እዛ አንድ ቀን ምን ይለኛል፣ ነይ እንሂድ። ያው ባለትዳር እንደሆንኩ ስለሚያውቅ የሆነ ሞኝ ነኝ ወይ ምንድን ነኝ አሁን ሳስበው ነው አላውቅም፣ በወቅቱ የነበረውን ስሜት ማለት ነው ወይ ባህሪዬን አላውቀውም። ዞሮ ነይ አብረን እንሂድ ምናምን ነይ ልጋብዝሽ ውጭ ሲለኝ ማለት ነው መጠጥ ሳይሆን እንደዚሁ ቀን እንደዚህ እንበል ምናምን ሲለኝ ኧረ ስለው ልጅስ ስጫቸው ሰራተኞች ደግሞ ብዙ አሉኝ 6-7 አለ ስጫቸው ሲለኝ እኔም እሺ ብዬ ብድግ ሰው ነው የምፈልገው የሚያወራኝ ምናምን ነገር የሚያዳምጠኝ እና ከዛ ደግሞ ኖርማል ነው የሚመስለኝ በቃ ባለትዳር እንደሆንኩ ስለሚያውቅ ማለት ነው። ከዛ ቁጭ ብለን እንደዚህ እዛ ሆቴል ላይ ምንም እያደረግን አይደለም ኖርማሊ ነው እንደዚህ አድርጎ ፎቶ ያነሳኛል ከሱ ጋራ ማለት ነው። ከዛ ያንን ፎቶ ይዝና ሁልጊዜ ከዛ ወደ ቤት ሄድኩኝ። ወደ ቤቱ ሄደ ኖርማሊ ሻይ ቡና ነው ያልነው ገባሽ። ከዛ በዛን ፎቶ በጣም ያስፈራራኝ ነበረ። ከዛ እንደዚህ አሳየዋለሁኝ እልክለታለሁኝ እያለ ማለት ነው። ላክለት አንቺ ግንኙነት አላረጋችሁ ቁጭ ብላችሁ ሻይ ቡና ነው ያላችሁ። ላክለት ምን ችግር አለው? አትይው ነበር አልጋ ቤት ነው ማለት የሆነ እንትን ጫት እየተጠቀመ ስለነበረ አልጋ ቤት ውስጥ ነው ቁጭ ብለን እንደዚህ ማለት ነው። ከዛ በኋላ በፎቶ ማለት ነው ያስፈራራኝ ነበር። ነይ አብረን ኧረ አልመጣም ምናምን አይመቸኝም ልጁ ስራ ውስጥ ምናምን ስል አይልክለታለሁ አሳየዋለሁ ምናምን እያለ በጣም እንትን ይለኛል። ቢልኩለት ደግሞ ልጁ ተመጥቶ የሆነ ነገር ነው እንትን የሚለው እንጂ አያምነኝም። ምክንያቱ ራሱም እንደዛ ነው በወቅቱ ገባሽ። እና እሱ ደግሞ ይዞ ስለሚመጣ ሴቱም እኔ ኖርማል ነው የመሰለኝ ጓደኛ እሱ ሲይዞ ይመጣ አይደል ጓደኞቹ ብዬ ኖርማሊ ሄድኩኝ። ከዛ ዞሮ ልጁ በዛ በጣም እንትን ይለኝ ነበረ። ከዛ እንደዛ ሲያስፈራራኝ እንደዚህ ነይ እንቃም ነው እዛ እሺ ብዬ እኔም እሄዳለሁ። ምክንያቱ የሆነ ማውራት መጫወት ምናምን በጣም ብርቄ ነው። አንቺ አብረሽ ሄደሽ በመቃምሽ ብቻ እሱ ምን ይጠቀማል? ብቻውን አይቅምም? ከሌሎች ጀለሶቹ ጋር አይቅምም? አንቺ ሄደሽ አብረሽ በመቃምሽ ምን ይጠቀማል? እሱ እያስፈራራ የሚያመጣ ምን ይለኛል ልጁ ይሄ የወለደልኝ ያውቀዋል። ብዙ ሴቶች እንደዚህ ያደርጋል እንደዚህ እና አንቺ ለምን ከኔ ጋር አትተኝ የሚለኝ ነበር በኋላ ማለት ነው። አንቺ ከኔ ጋር ለምን እንደዚህ አንተኛም? ለምን ከኔ ጋር አትኖሪም? ምክንያቱ ልጁ ይሄ ባልሽ እንደዚህ ነው ምናምን ብሎ ብዙ ነገር ይነግረኛል። ግን እኔ ይሁን በቃ እኔ እንደዛ አላደርግም፣ እሱ እንደዛ አደረገ ብዬ አላደርግም። ደግሞ ህፃኑስ ልጄስ ምናምን ልጄ በጣም ነው የምወደው ትንሹ በኋላ የወለድኩት ልጅ ማለት ነው። ከዛ በኋላ አብሬ እየኖርኩ እንደዚህ ማለት ነው እንደዚህ እየኖርኩ ነው ማለት ነው። እየሄድኩ ምናምን ከሱ ጋራ እንደዛ አልፎ እንደዛ ያንን ነገር ጠቀማለሁኝ ማለት ነው። ከዛ በመሃል ላይ መጣ ያ የወለድኩለት ማለት ነው። እሱ መጣ። አሁንም ከዛ መኪናዎቹ 2 መኪና በእኔ ስም ነበረ። እህቱ በእኔ ስም አድርግ ስትለው መኪናዎቹ ስምና ዙር ነይ ስም አዙሪልኝ አለኝ። ወዴት ስለው ወደ እህቴ። እሺ ብዬ አዞርኩለት 2 መኪኖች ማለት ነው። ከዛ እስም አዞርኩለት። ከዛ በኋላ ስራው እየተሸረሸረ ምን እያለ ብዙ ይቅርታ እንዴ ስላቋረጥኩሽ 80 ያላችሁ ወይ ዝም ብላችሁ ነበር አብራችሁ ነው? የለንም እንዲሁ ነው የተጋባ ነው። ቀለበት አድርገን በቤተሰብ ምናምን ነገር የተጋባ ነው። ከዛ መኪናዎቹ በቤተሰብ የተጋባ ነው ማለት ዝም ብሎ ድግስ በቤተሰብ እንጂ ማዘጋጃ ሄዳችሁ አልተፈራረማችሁም? 80 የለም
ውልና ማስረጃ ምናምን አልሄድም። የቤተሰብ ነው ምንም አይነት ነገር ኖርማሊ ቀለበት ነው። ከዛ መኪኖች ወሰደ እንደዚህ ይሄን ሁሉ ሲያደርግ ግን ይሄ ሴትም ሲሰበስብ ምናምንም አልናገርም። እኔ እህቶቼ ብናገራቸው የሆነ ቢያንስ ይሄ እኮ እንደዚህ ነው ብሎ ይነግሩኝ ነበር፣ ግን አልተናገርኩም፣ አያውቁም። እና ከዛ ጎረቤት ብቻ ነበሩ፣ ተከራይ ነበሩ። እኛ ግቢው ራሳችን ነው እና ተከራይ ብቻ አሉ። ትልቅ እናትና ይሄ ልጅ ትቶሽ ነው የሚሄደው ነገ ጠዋት እና ገንዘብ በስምሽ አስቀምጭ፣ ይሄ ትዳር ሳይሆን ከዳሚ ነሽ ይሉኝ ነበረ። ለምን ስላቸው ሰው ባለትዳር ሆኖ ሴት እያመጣ ቡና የሚያስፈላ ቤት የሚያሳድር ሴቶች እንደዚህ አይነት አይተንም ሰምተንም አናውቅም። አዎ ያድራሉ። ከሱ ጋር አይተኙም እንጂ ሴቶች ያድራሉ። አንቺ እና እሱ አልጋ ላይ፣ እነሱ የት ያድራሉ? ፍራሽ አለ፣ ሳሎን አለ፣ አብሮ አይተኙም። ግን ዞሮ ዞሮ ቤት ውስጥ ነው የሚተኙት። ለሊት አንቺ በተኝቶ ቢሆን በምን ታውቂያለሽ? አላውቅም፣ እሱን አላየሁም፣ አላውቅም። ከዛ ይሄ ሲበዛብኝ ከልጁ ጋር አንድ ቀን ስህተት ሰራው፣ ከዛ ልጅ ጋራ ማለት ነው። ከዛ ይሄንን ሰው ከቃማችሁ በኋላ ጠጥታችሁ ነበር? ከሱ ጋር ጠጣ ነበር። ግን ያው ተሳልዬ ምናምን ነገር ሳይሆን አውቄ ነው። ምክንያቱ የልጁ ነገር እያየሁ ለጠጣሽ መጠጥ ደግሞ በይ ይላል። ተሳሳችሁ። በጣም መጥፎ፣ ከሁሉም ደግሞ መጥፎ፣ በጣም ገዳይ የሆነ ሰው ታውቂያለሽ። በቢላ ሰውነቴ ያልተለተለኝ ቦታ የለም ብታይ። ይሄ መጨረሻ ላይ የተሳሳትኩት ምንም ነገር ምንም ማለት ነው። ቆይ አይ አልገባኝ። ጋይስ ሪፖርት እየተደረገ ነው እንዴ? የቲክታክ ምልክት ሲሰጡ ቤተሰቦች ካያችሁ ሪፖርት እየተደረገ ነው ማለት ነው። ሁላችሁም ኮፒ ሊንክ አድርጉ። የቲክታክ ምልክት ያለው የቲክታክ ምልክት ይስጥ ፕሊስ። ደግሞ ጀመራቸው። እሺ ውዴ፣ ከሱ ጋር ስህተት አደረጋችሁ አይደል? ከዛ በኋላ አንቺ በሰላም ወደ ቤትሽ ተመለሽ። አላደራችሁም? በቀን ያደረጋችሁት? አይደለም፣ አብረን ያደር ነው። እዛ ከልጁ ጋር ተጣልቼ ሄጄ ማለት ነው። ገንዘብ አምጪ ብሎኝ 200 ሺህ ብር ልኬለት አለቀ አለኝ። ከዛ በኋላ እኔ ድጋሜ አስገቢ ሲለኝ በዛው ጠፍቼ ሄድኩኝ። ከዛ የት ነሽ ሲለኝ ልጁ እንደዚህ አልኩኝ። በቃ በዛው አብሬ ሄድኩኝ ከልጁ ጋር። ከዛ ተመልሼ ማሪ 200 ሺህ ያስገቢያለሽ ማለት ነው? የልጅሽ አባት? የልጅ አባት ነው። አዎ አሁንም ድጋሚ ሲለኝ በዛው ጠፋሁኝ ልጁን ትቼ ማለት ነው። አዎ ወጣሁ ከቤት ሲልሽ በዚህኛው ንዴት ስለነበርሽ እዚህ ቦታ ነኝ አልሽው። አቃማችሁ ጠጣችሁ፣ በዛው አብራችሁ አደራችሁ። አዎ ይሰማኝም ስለነበር ምናምን አይዞሽ እኔ እንደዚህ ምናምን ሲለኝ በቃ ሞኝ ነኝ እኔ ደግሞ ምንም አላውቅም አምናለሁ። እና በቃ አሁን የሚረዳኝ ሰው በቃ እንደዚህ ምናምን ሰርተን እንደዚህ እንለወጣለን እኔ ያለው ምናምን ይለኝ ነበረ። አመንኩት። ከዛ በኋላ ከልጁ ጋር ተለያየው። ከዛች ጊዜ በኋላ ከልጁ ጋር ተለያየው። ምን አልሽ? መሀል ላይ ነገርኩሽ ግን ማለት ነው HIV አመጣ ልጁ ማለት ነው። ይሄ ልጅ አባት ስቴፑን ጠብቀሽ ውዴ፣ ስቴፑን ጠብቀሽ አሁን አደራሽ ፈጠረ። ከዛ በኋላ ወደ ቤት ተመለሽ አልተመለሽም? ወደ ትዳርሽ? ወደ ቤት በነጋታው ተመለስኩኝና ማለት ነው። ከዛ በኋላ ምን ይሆናል መሰለሽ ልጁ ያን 200 ሺህ ብር ያስገባሁለት ቀን እኔ ውጭ እንትን ያደርኩ ቀን በነጋታው እንደዚህ መጣ። በጣም ታሞ መጣ። ጨጓራ አለበት እና በጣም ታመመ። ከዛ ሐኪም ቤት አበባ አትስጡ። የቲክታክ ምልክት፣ የቲክታክ ኮፍያ፣ የቲክታክ መነጽር፣ የቲክታክ ምልክት፣ ይሄ የቲክታክ ምልክት አለ። እሱን መነጽር የምትችሉ የቲክታክ መነጽር፣ የቲክታክ ኮፍያ ስጡ። እሺ፣ የቲክታክ ሎጎ፣ የቲክታክ ስም ያለው ነገር ነው ሪፖርት የሚከላከለው። ቴንክ ዩ። እሺ፣ የዛለታ አድረሽ ተመለሽ ወደ ቤት እና በሰላም ትዳርሽ ቀጥሎ ባልሽ ታሞ ቤት መጣ። እሱ ጋር መጣ። አዎ መጣና ሌሊት ይዤው ሲሄድ ሐኪም ቤት ማለት ነው። በጣም ታሟል። ነጭ እንትን ነው የሚተፋው ምናምን። ከዛ ደም ሲመረምሩት HIV አለበት ልጁ። HIV ደም ውስጥ ተገኘበት። ከዛ በጣም ነው ያበድኩት። ለኔ አይደለም ህፃኑ ማለት ነው። ህፃኑ እንደዛ ያለበት ምናምን። ከዛ በፊት ግን የለም። እኔ ስወልድ ስመረመር ምናምን ነገር ምንም ነገር የለኝም። በኋላ ነው ያመጣብኝ ልጁ የመጣበት ማለት ነው። ከዛ በነጋታው እኔም ተመረመርኩ። እኔ ነፃ ነኝ። አሁንም እንደዚህ ነው ስል አይ ከ3 ወር በኋላ ለማንኛውም ነው ያሉኝ። ከ3 ወር በኋላ ሲሄድ ነፃ ነኝ። ልጄንም ማስመረመርኩ ነፃ ነኝ።
አልፈልግህም ስለው ደግሞ ያ ልጅ በጣም ያስፈራራኛል፣ ይደበድበኛል። በጩቤ እዚህ ጋር ከኋላ ያለ ማጅራቴ ላይ 2 ጊዜ በጩቤ ለምን ምን ፈልጉ አብረሽ ካልኖርሽ እኔ ደግሞ አልፈልግም። የሚመጡት ሁሉ በጣም ነው የሚበድሉኝ። ገባሽ? ደክሞኛል። እስጀምር ወድጄው ምናምንም አይደለም። እኔ መጀመሪያው አዎ በጣም ነው በጩቤ የሚመታኝ። በዝም ብሎ መመታት አይደለም፣ በጨለማ እንደዛ እያደረገ በጣም ያሰቃየኝ ነበር ለብዙ ጊዜያቶች። እጅ ብዙ የሰውነት ክፍሌ አለኝ እንደዚህ ማለት ነው። እንደዛም ሆኖ ግን በቃ አብሬ አልኖርኩም። ዝሮ ዝሮ እንደዚህ ታክሜ ምን ብዬ ከዛ በኋላ ስራው እየሰራው በጣም እሰራ ነበር። ምግብ ቤቱ ጎበዝ ነኝ፣ እሰራለሁኝ። በቃ እቃ ማጥበው እኔ ነኝ፣ ቡና ማፈላው እኔ ነኝ። ሰራተኛ ለመቀነስ ገንዘብ ማለት ነው። ልጁን ማሳድጋለሁ። በቃ በጣም እንትን እላለሁ። ቆንጆ ሽሮ ምናምን ምስር ስለምሰራ ከሩቅ ቦታ ምናምን ሹፌሮች ይመጣሉ። ልጁም እንደዚህ እንትን ስለምል ያዝኑልኛል ምናምን ነገር። ሰራተኞች አሉ ደግሞ እኔ ጋር ነው የሚውለው እዛ ውስጥ ማለት ነው። ልጅሽም እዛው ምግብ ቤት ነው የሚውለው? አዎ አብሬ ነው ልጄ ይዤ የሚሄደው። አዎ ሰራተኛም አለች ግቢ ውስጥ ቁጭ ይላሉ። እኔም በቃ እዛው ልጅ አብሮ እዛ እንትን የሚሉት ሰፈርም ስለሆነ በቃ ልጁ እዛ ሰፈር ነው እና ልጁ ይዙልኛል። እዛም እያሉ ምናምን በቃ እንደዛ እንትን እያልን ልጄ እያሳደግኩ ነበር። በደንብ ነበር የምሰራው፣ በደንብ በጣም ብዙ። መጠጡን ትቼ ማለት ነው መጠጥ ቤት ተውኩትና ምግብ ቤት በደንብ እየሰራው ከዛ አንድ ቀን መጥቶ እቃዬ እንዳለ ሰባበረብኝ ማለት ነው። ይሄ የልጄ አባት እቃው ሰበረብኝ። በቃ ደህና ሆኜ እንደዚህ ሲያየኝ እሱ ደግሞ ቤቱን ሸጠ ወዲያውኑ በ3 ወር ምናምን ነገር ተበላ። ቁማር እንትን አለ ምናምን ነገርና አልተሳካለትም። ከዛ በንዴት ባንቺ ምክንያት ኤችአይቪ የሚይዞት ስፖርት እንደመስራት፣ ጥሩ ምግብ እንደመብላት፣ መድኃኒቱን እንደመውሰድ ቁማር ይጫወታል ኤችአይቪ የሚይዞት ሱስ። አዎ በዛ ላይ ሴትም አምጥቶ ነበረ። ደግሞ ያመጣትን ሴትስ ብታይ ሀውዬ፣ እዛ በፊት እየመጣች ጓደኛ ተብሎ እዛ መታድረው እሷ ነበረች የገባችው። በእኔ ቤት በእኔ እቃ በእኔ ልብሴ ቁንጣዬ ሁላ ለብሳ ጉድ እያለች ማለት ነው። አንቺ በወጣሽበት አንቺ ሚስቱ እያለሽ የልጁ እናት እያለሽ እቤት መታ ቡና ታፈይላት የነበረች ጓደኛ ምናምን የሚላት እሷ ራሷ አንቺን ተክታ መኖር ጀምራ ነበር። አዎ ግን ኤችአይቪ እንዳለበት ነግሯት ነበረ ወይስ ሳታውቅ ነው? አይናገርም ነው። እኔ እሱና እህቱ ብቻ ነው የምናውቀው። እኔ ለማንም አልናገርም ገድልሻለሁ ስላለኝ አልናገርም ለማንንም። እና ታውቃለች ብዬ አላስብም በፍጹም። ልጁ ደግሞ እንደዚህ በጣም ነው እንትን የሚለው የሚያምር ነገር ምናምን ስለሆነ አያስታውቅም። ይሄ ከሲታ ነገር ሲሆን አይደል የምንጠረጥረው፣ እንደዛ አይደለም። ከዛ እሷ ጋር ሬስቶራንትሽ መጥቶ እቃሽን ሰባበረብሽ። እሱ ጋር ነው ፍሪጁ ምኑ ሁሉንም ሰባበረ። ከዛ በኋላ ባለው በቀረው ወንበር ምናምን ይዤ ሌላ ቦታ ሄድኩኝና እዛው 24 ነበር 25 ሄድኩኝ። እዛ ሄጄ ጋራጆች ሰፈር ውስጥ ደግሞ ጀመርኩኝ። የሆነ ገንዘብም ነበረኝ እቁብ ምናምን ያጠራቀምኩት እንደ አዲስ ጀመርኩኝ። እሰራ ነበር እዛም ሽሮ ቤት ምናምን ነገር ሰራው ምናምን ደህና እየሆንኩ እየሰራው ያለ መሀል ላይ የሚገርምሽ ማለት ነው ቤቱ እንዳለ ዝንብ ብቻ ነው የማይወጣ ዝንብ። ታውቂያለሽ? ሰው ነበር እንደዛ የሚሞላው። አሁን ግን ዝንብ ነው ቤቱ፣ ምንም ሰው አይገባም። ዝንቡ ፍሊት ብታረጊ ጭስ ብታረጊ ምንም አይወጣም። ምን እንደሆነ አላውቅም አሁንም ድረስ። እና በቃ ምንም ነገር የለም። ከዛ በቃ እቃ እየሸጥኩ ሶፋ እንደዚህ የሆነ ወርቅ የሆነች ትንሽዬ ነገሮች እንደዚህ ነበሩኝ። እነሱ እየሸጥኩኝ እየኖርኩ ነው። ግን እየወደቅኩ ነው። በቃ 100% በቃ ሙሉ በሙሉ አለ አይደለ፣ ምንም ሳይቀረኝ ባዶ ቀረሁኝ። ምንም ነገር የለኝም። ከዛ በኋላ ከሰረ። አዎ በቃ ምን እንደነካኝ አላውቅም። በቃ ተበላሸ። ሰው አይገባም ቤቱ፣ ምንም አይገባም። ምግቡ መደፋት ሲሆን ከዛ በኋላ ከነ ባንኮኒው ከነ ምኑ ጥየው ጠፋሁኝ። ልጄን ይዤ ማለት ነው። ታትሸጪው? ምንም አልሸጥኩም፣ ምንም አልነካው፣ ከነ እቃው በቃ ጠፋሁኝ። ሄድኩኝ ወደ ሀገሬ ማለት ነው። ተሸሽጠሽ ብርሽን በእጅሽ ይዘሽ አትሄጂም? ምንም አልሸጥኩም። ሲጀመር ወንበሮች ነው ደህና ወንበር ያለኝ እንጂ ፍሪጅ ምናምን ይሄ ቲቪው ስክሪኑ ምናምን ቴቡ ሰብሮታል ልጁ፣ የለውም። ይሄን ያህል የሚያጓጓ የለውም። ዝሮ ግን ረኮቦቱ ምኑ ባንኮኒው ያወጣልኝ ነበር። ግን በቃ በጣም እንትን ምን እንደረካኝ አላውቅም። ጥዬ ወጣሁኝ ልጄን ይዤ። ልብስ ብቻ ነው የቀረኝ። እቃውም እየሸጥኩ ነው። ቤት ኪራይ የምከፍለው ምናምን የቤት እቃ ምንም የለም። ልጁም የሰጠኝ ነገር ብዙም ይሄን ያህል የለም። ከዛ በኋላ ሄድኩኝ ወደ ሀገሬ ማለት ነው። ወደ መጣሁበት መጀመሪያ እህቶቼ ወደ አባረሩኝ እህቶቼ ማለት ነው። እዛ ሄድኩኝ። እዛ ሲሄድ 2 ወር ምናምን ዝም አሉኝና
በሶስተኛ ወር ምንም ነገር የለሽም ጠግበሽ ነው የፈታሽው፣ ሀብታም ባል ነበር፣ አሁን ውጪ ልጅሽን ይዘሽ ሂጂ፣ እኛ ጋር ለመኖር አስበሽ ከሆነ ተሳስተሻል አሉኝ። ያኔም ያባረሩኝ ናቸው ያችን ሴት ወልጄ ማለት ነው። ያችን ልጅቷ ግን እስካሁን ድረስ አይቻት አላውቅም፣ እስከዛን ሰዓት ማለት ነው። እና አስወጡኝ። ሲያስወጡኝ ከዛ ምን አሰብኩኝ መሰለሽ? የአንገት ቀርታኝ ነበረ፣ የአንገት ወርቅ ማለት ነው ነበረችኝ፣ ከሳውዲ ያመጣኋት። ከዛ እሷን ሽጬ ወደ ስደት መመለስ አለብኝ ብዬ አሰብኩኝ። ልጁን ያዙልኝ ስል የሚይዝልኝ ሰው ጠፋ። የሚገርምሽ ልጅ ግን ልጁ በጣም ነው የምወደው። ማንም እናት ልጅ እንደምትወደው አይነት ከምልሽ በላይ በጣም ነው የምወደው። እንደ ሴቷ አይደለም፣ ህፃኑ በጣም ነው የምወደው። እና በጣም ከበደኝ። በቃ ብዙ አለቀስኩ፣ ብዙ ተጨነቁ፣ ፀጉሬን ላጨው፣ ምን አልኩ። በጣም የሆነ ከባድ ነገር ውስጥ ገባው። ካጣኋቸው ነገሮች ሁሉ አሁን ከበደኝ። ልጁን ጥዬ ወደ አረብ ሀገር መሰደድ ማለት ነው። እና ከዛ ሳልነግራቸው ልጄን ጥየው ጠፋሁ ማለት ነው። የት አስቀምጠሽው? እነሱ ቤት ጠፋሁ። ብታይ ቁምጣ፣ ቀይ ቁምጣ ቤት ነው። እምቢ ብለውኛል እኮ አንቀበልም ብለውኛል። ቋንቋም አይችልም። አሊዝም ስላሉ አሊዝም አሉ። አሁን እኔ ደግሞ ልጁን ይዤ መሞቴ ነው። አስፓልት ላይ ቋንቋ አይችልም፣ ብዙ ነገር ነው የለመደው። ቆንጅዬ ልጅ ነው ምናምን ነገር ነው። በቃ ቁንጣ አድርጎት ትዝ ይለኛል። ጥዬው ሄድኩ። ካሳለፍኩት ሁሉ ያችን ቀን ለኔ በጣም ከባድ ነበረች እና እያየሁት እንደዚህ እየተመለስኩ ሲሄድ ስመለስ እንደዚህ መሸ፣ በጣም መሸ። ከዛ በኋላ በቃ ማድረግ ያለብኝ መቁረጥ ነው፣ ግዴታ ነው። በቃ ቻው፣ እሺ፣ አይዞህ ምናምን ብየው የት ልትሄጂ ነው አለኝ። ስንት ዓመቱ? እንዳታለቅስ አልኩት። 3 ዓመቱ ነው። እና እዛ ያደገበት እንዳልኩሽ ከጎረምሶች ጋር ናድል ምግብ ቤት ፈጣን ነው፣ ልጅ አይደለም። በቃ አስተሳሰቡ፣ አነጋገሩ እንደ ትልቅ ነው። እና እማዬ የት ልትሄጂ ነው ሲለኝ ካልመጣው እንዳታለቅስ፣ እንዳታስቸግራቸው፣ ምን እንዳታደርግ እሺ ስለው የት ልትሄጂ አለኝ። የትም አልሄድም ግን እንደዚህ ብየው በቃ እያለቀስኩ ጥየው ሄድኩኝ ማለት ነው። ከዛ ወርቅ የአንገት ነበረችኝ 10 ሺህ ብር ሸጥኳት። ማታው ነው አልጋ ይዤ አደርኩኝ። እንደዚሁ ነጋብኝ ሳለቅስ። ከዛ ሄድኩኝ። ስልኬ ዘጋሁት፣ ምክንያቱ ከደወለልኝ መመለሴ ነው። ህፃኑ ዞሮ ከሄድኩኝ እህቶችን ሳይፈልጉ ያሳድጉታል። እና ከዛ ሄድኩኝ፣ ወደ አዲስ አበባ መጣሁኝ። አዲስ አበባ መጥቼ ፓስፖርት አውጥቼ ነበር እዛ በ300 ብር አሳድሸው ማለት ነው። ድጋሜ ነው የጠፋ። ጠፍቶ ምናምን መሰለኝ አላቅም፣ ብቻ አልነበረኝም። በ300 አወጣሁኝ። ከዛ በቃ ወደ አዲስ አበባ መጣሁ። የልጄ ድምፅ ይሰማኛል ዝም ብሎ በየአስፋልቱ። የሰው ልጅ የሆነ ነቂ ይለኛል። በጣም ተበላሸው። የሆነ ብዙ ነገር የሆነ በቃ በየቤተ እምነት እሄዳለሁ፣ አንድ ቀን አድሬ እመለሳለሁ ምናምን። በቃ የሆነ ወረቀቱም እምቢ አለኝ። ፕሮሰሱ ጀምሬ እምቢ አለኝ። ብታይ ቋንቋ እኮ እችላለሁ ግን በቃ ጠመመብኝ። ከዛ
ነው እባካችሁ ብላ ሁላ ዶክተሮች እግር ላይ ትወድቃለች፣ ምን ትላለች። ከዛ አቆዩት በ3 ቀን አለይኩም ሰላም 3 ቀን ይቀመጥ ብለው 3 ቀን ተቀመጠ። ለ3 ቀን ብቻ ነው እድል መሰጥሽ ብለዋት ማለት ነው። ከዛ ያችን 3 ቀን ትንሽ ነፍስ መዝራት ህይወት መዝራት ጀመረ። በህይወት ኖረ ማለት ነው። አይተነፍስም ነበረ። በቃ አልወስደውም እዚህ ይቀመጥ ስትል ነው 3 ቀን የተባለችው። ከዛ እኔ ገባው ወደ ሀገሬ ስሰማ ይሄንን ትቼ መጣሁኝ ማለት ነው። መጣው እንደዚህ ከማንም ጋር ላወራም አልቀርብም። ምክንያቱም በቃ ሁሉም እየመጡ ህይወቴ ይጫወቱብኛል እንጂ ማንም የሚወደኝ ሰው የለም። ገባሽ? ከዛ ኦንላይን አንዱ ጋር ተዋወቅኩኝ። እንደዚህ የሆነ የቤተ እምነት አለ አይደለ? በቤተ እምነት ግሩፕ ውስጥ ምናምን ነገር ደህና እንትን የሚሉት አላ የሚጫወቱት አማኝ እንደዛ አይነት ነገር አንድ ልጅ ጋር ተዋወቅኩኝ። በጣም የተጎዳው ነው እንደዚህ ሆንኩ ነው ምናምን ያለ ኪያ ምናምን ሲለኝ ለመጀመሪያ ጊዜ ነው የኔ ኪያ የኔ ፍቅር የተባልኩት እና በጣም ነበር በቃ የሆነ አዲስ ነገር ነው ለኔ ብዬሻለሁ። ፍቅር ቢሉትን አላውቅም እስካሁን ድረስ ያ ልጅ ነው ያ በቃ ትንሽ የሆነ እሱም ስላደረገልኝ ነው ጌጣጌጥ ይሄ ምናምን እንጂ ከዛ እስካሁን ድረስ ግን የምነግርሽ እስካሁን ታሪኩ ላይ ልጅቷ ያቺ የወለድኳት ሴት አይቻት አላውቅም። ወደዛ አካባቢም ሄጄ አላውቅም። ወደዛ ሀገር ላይ ያው የተወለድኩበት ሀገር ራቅ ብሎ ገሌ አዎ ምክንያቱ ግን ነግሬያታለሁኝ። እንደዚህ ስለሆነ ነው ይቅርታ አድርጊልኝ መሄጃ አጥቼ ማሳድግብሽ ስላጣው ልጅ ስለሆንኩኝ ቤተሰብ ስለሌለኝ ምናምን ነው እንደዚህ እና ይቅርታ ብላት በቃ በጣም ከምልሽ በላይ ልክ እንደሱ ማለት ነው። በጣም እንባገነናት ልጅቱ እና እንደውም ጸሎት የምታደርገው እሷ ላይ እንዲጥለኝ ነው። ገባሽ? እኔም አልፈርድባትም። በርግጥ ችግር የለውም። እሷ ላይ ታምሜ ወይ የሆነ ነገር ከአንዷ እህቴ ጋር ታወራለች እና እንደዛ ነው የምትላት። ታማ ወይ የሆነ ነገር ሆና እጄ ላይ እንዲጥላት ነው የምመኘው ነው የምትለው ማለት ነው። በጣም ነው የምጠላኝ። በጣም ክፉ ነው ግን እኔ አላውቅም ምን እንደሚላት። ልጁ እንዳልኩሽ በጣም ክፉ ነው በጣም ማለት ነው። ከዛች ጊዜ በኋላ እኔ አይኑ አይቼው አላውቅም። አሁን ባየው ራሱ በደንብ አላውቀውም። የምሬ ነው። ባህሪው ምንድነው ማን ነው? በቃ ዱርዬ እንደሆነ እዛ ሰፈር አስቸጋሪ እንደሆነ ነው የማውቀው እንጂ አላውቅም። ከዛ ደግሞ ያኔ ምን እንዳለ ታውቂያለሽ? የረሳሁት ሴት ከወለድሽ አትቀመጭም ብሎ የነበረ ወንድ ከወለድሽ ነው እዛ ቤት የምትኖሪው ብሎኛል። ገና እስር ቤት ሆኖ ጠይቀው ማለት ነው። ሴትም ስለወለድኩ ነው መሰለኝ ይጠላሽ። ሴት አይፈልጉም እና በዛም ይሁን በምን እንደሚጠላኝ አላውቅም። ብቻ ክፉ ነገር ስላላት አትወደኝም ልጅቷ። እኔም ሲጀመር እሱ ነው የምታስታውሰኝ። ለምን ዋሻለሁ? ልጄን ነው እንጂ ያኛው ወንዱ አልወዳትም። እሷን ብዙ ፍቅር የለኝም። ደግሞ
እንደዚህ እኔ ላይ በጣላት እንዲህ ባደረጋት እያለች ደግሞ የምታማርተው ይነግሩኛል ልጅ ጓደኞች። ምንም ኖርማሊ ብዙ ልዩነትም የላትም ከኔ ጋር በ15 ከምናምን 16 ዓመት ነው በጣት ማለት ነው። እና በጣም ነው እንትን የምትለው በጣም ማለት እኔ ደግሞ ራሴም ስለምጠብቅ ምናምን ነገር ብዙ በቃ ማለት አለ አይደል ውጭ ስትኖሪ ታውቂዋለሽ። እና ደህና ነኝ ፈጣሪ ይመስገን። ከዛ በኋላ አሁን ኢትዮጵያ ገባሁኝና ማለት ነውና ቀጣይ ሄድኩኝ ማለት ነው። የሆነ አመት ላይ ያለፈ አመት ማለት ነው አገባሁኝ። በሰርግ አገባሁ። የሆነ ማንን አሁንም የሆነ ልጅ ጋር ተዋውቄ ማለት ነው። እና ከሱ ጋር ተጋባሁ። በጣም ጥሩ ልጅ ነው። በኦንላይን የተዋወቅሽው ሰውዬ ኦልሬዲ የስራ ባልደረባውን እንዳገባ አወቅሽና ልብሽ ተሰብሮ ታውሽው አመላቸው ነው። ከዛ ይሄኛውን የተዋወቅሽው ኦንላይን አንድ አመት በኋላ ደግሞ አንድ አመት ደግሞ ቆይቼ በፊት እዛ ያለው በልጁም አይደለም በልጁ ነው የማውቀው። ዞሮ እዛ የነበርኩበት ሀገር ላይ ለስራ ቆይቶ ምናምን የኔ ሀገር ቋንቋ ይናገራል እና ፌስቡክ ላይ አውቀዋለሁኝ በዛ የተነሳ ማለት ነው። የኔ ሀገር ደግሞ ማግባት እንደሚፈልግ ምናምን ኖርማሊ ጓደኛ ያለ እንደዚህ የምታወሪው ሰው አለ አይደል ይናገረኛል ምናምን። ከዛ ልጁ እንደዚህ ባደረገኝ ሰዓት እንደውም እንደዚህ ያደረገኝ እኮ ምናምን ብየው እንደዚህ ኖርማሊ እናወራ ነበረ ምናምን እና ይዞሽ ምናምን ይለኛል። በጣም መልካም ሰው ነው ማለት ነው። ጋይስ ይሄን የመሰለ መሳጭ ታሪክ እያዳመጣችሁ ሰክሰስን ፎሎ ማድረግ እንዳትረሱ። ሰክሰስን ፎሎ አድርጉት። ከዛ ለምን ፎሎ እንደምታደርጉት ታሪኩ ሲያልቅ ነግራችኋለሁ። ሚስጥር ነው። ሰክሰስን ፎሎ አድርጉት። እስከዛ ሌትስ ጎ። እሺ ውዴ ሶ ይሄ እና ኢትዮጵያ ከገባሽ በኋላ በሰርግ ተጋባል። ቤሎ መልበስ ይሄ ሰርግ ምናምን ነገር በጣም ነው የምመኘው ከልጅነት። ለመጀመሪያ ጊዜ ትዳር ራሱ ለመጀመሪያ ጊዜ ያ ዝም ብሎ እኮ ነው ያ በቤተሰብ ምናምን እንደዛ የሆነ የሚረባ አይደለም። ከዛ በፊት ታውቂያለሽ እንደነገርኩሽ ነው። ከዛ ቤሎ መልበስ ነው የምወደው በቃ ማድረግ አለብኝ ብዬ በ34 ዓመት ያ እንደዛ ይመስለኛል እንግዲህ 35 ነሽ ማሬ 35 36 አይደል
35 አይ 36 አልገባሽም ለመሰልሽ እድሜሽን እያሰላሁት ነበረ 15 ዓመትሽ ያ ነገር ተፈጠረብሽ በ16 ወለድሻት ልጅሽ አሁን 18 ዓመት አንቺ 35 ግን እኔ 35 እኔ ግን ስታየኝ የ25 ዓመት ልጅ ምናምን ነገር ነው ያው ፌስ እዚህ ላይ እንትን አልጥፍ ምናምን አሁን አጥፍቼው ነው ማለት ስለሚያውቅ እንዳያዩኝ ብዬ ማለት ነው አሁን እና በጣም ራሴን ስለምጠብቅ በቃ ደህና ነኝ ደስ የሚል አቋም ላይ ስላለው ልጁም አያውቅም 35 ዓመት መሆኔን ማለት ነው 28 ነው 29 ብዬ ነው ያገባሁት እና ከዛ በሰርግ አገባሁኝ ከዛ በኋላ ተጋብተን አብረን አንድ ቤት ምናምን አልኖርንም ምክንያቱም እረፍት ነው ሄድኩት ለ15 ቀን ማለት ነው ከዛ ለ15 ቀን እረፍት ሄድኩኝ ተመልሼ መጣሁኝ እዚህ ወዳለሁበት ሀገር ማለት ነው ከዛ እዚህ መጥቼ እኔ እዛ ሲሄድ ምናምን ወደ 200 ሺህ ብር ምናምን ነገር እሱ ነው ያጠፋው ልጁ ማለት ነው ወጪ ያደረገው እዚህ ነበረች ብሎ ምንም አልወሰደብኝም ሲጀመር ብዙም የለኝም ገና አንድ አመት እንደሰራው ነው ሄድኩት ከዛ ተመልሼ መጣውና ያ ነገር ስላደረገ እኔ ደግሞ የሆነ እቃ ምናምን አንዳንድ ነገር የሚያሟላበት ብዬ 200 ሺህ ብር ሰጠሁት ለመጀመሪያ ጊዜ ነው ሲሰጥ ያገባሽው ባል ማለት ነው አዎ ደግሞ በጣም ጥሩ ነበረ እስካሁን ድረስም ነው ሲጀምር ቆይ ጨርስ ይችላል እንደተጋባችሁ አንቺ ወደ ዱባይ መጣሽ ቆይ እንደተጋባችሁ እሱ እናታባቱ እየኖር አንቺ ወደ ዱባይ መጣሽ እሱ ስራ አለው አዎ ስራ አለው ያ ነገሮች ብዙ ነገሮች ያጠፋብኝ እሱ ነው ማለት ለሰርጎ ለአዳራሽ ቀለበት ብዙ ነገር ከ200 ሺህ ብር በላይ አወጣ አዎ በጣም ጥሩ ነበር ትሪት ያደረገኝ በጣም ጥሩ ነበር ማለት ምንም አላወጣሁም ስለዚህ ምንም ስላላወጣሽ እሱ ለሰርጉ ስላወጣ ዱባይ ከመጣሽ በኋላ 200 ምናምን ሺህ ላክሽለት አዎ ለምንድን ነው የላኩት ታዲያ ለእሱ ሳይሆን ለእቃ እንዲገዛ ከዛ 7 ወር 8 ወር ቆይቼ እንዲሄድ ነበረ ኦኬ የቤት እቃ እንዲያመጣ በኋላ አዎ ከዛልሽ ገንዘቡን አጠፋብኝ አዎ ስራ አለው እኮ ይሰራል የ7000 8000 ደሞዝ ተቀጣሪ ነው ከዛ በኋላ ያ ገንዘብ ያጠፋዋል መሰለኝ አጠፋ የሆነ ጊዜ ላይ እንደዚህ እሱ ላይ እኮ እንደዚህ ብንጨምርበት ባጃጅ ይገዛል ምናምን ነገር ስለው የሆነ ምናምን ይላል ደግሞ ውስጤ ይነግረኛል እንዴ ምን አደረከው እንዴ ምናምን ነገር ስለው የለም እኮ ጠፋ ምን ሆነ የጠፋው ገንዘቡ አጠፋው አልኩት አዎ ከዛ ብሎክ አደረኩት ከሁሉም ሁለተኛ አጠገቤ እንዳደርስ ብዬ ማለት ነው ለመጀመሪያ ጊዜ ማለት ነው እንደዚህ ሰው ስተው እነሱ ነበር የሚተውኝ እና እንደዛ የሆነ ጀግንነት ተሰማኝ ግን በቃ ይቅርታ ይጠይቀኛል በዚህም በዛም እየመጣ ስልክ እየቀያየረ ምናምን ነገር በቃ መልሳለሁ ከየትም አምጥቼ አሳስቶኝ ነው 5000 10000 1000 እያለ ጠፋ ገንዘቡ አውቄ አይደለም ምናምን ነገር ሲለኝ ይቅር አልኩት ከዛ በቃ አሁን ከሱ ጋራ እንኖራለን ማለት ነው አሁን እዚህ ጋር ምን ልልሽ ፈልጋለሁ ምክር የምፈልገው ልጅ እንዳለኝ ወንዱ ልጅ ያውቃል ነግሬያለሁኝ ስለ ሴት ልጄ ግን ለማንም ሰው ራሱ አልናገርም ለምን ብትይ እኔ መደፈሬን ያስታውሰኛል የሆነ ብዙ ነገሮች ናቸው የሚያስታውሱኝ ብዙ ነገር አለ በመሃል የረሳኋቸው ያልነገርኩሽና ያ ማስታወስ አልፈልግም አንድ ሁለተኛ በዛ እድሜ ተደፈርኩ ብል በቃ የሆነ ነገር በቃ ወንድ ጋር እንደዚህ ለምን እንደዚህ ፈጠሽ እንዴት እንደዚህ ዱርዬ ነገር የሚያስብሽም አለ አንዳንድ ሰው አይደለም በተለይ የነበርኩበት ሰፈርም እንደዛ ነው ትሽ እየተባልኩ ነው እስከወልድ ድረስ ማለት ነውና ያ ነው ብዙ ነገር ያስታውሰኛል ቁስሌን እና አልነገርኩትም አያውቅም ልጅ እንዳለኝ ከመጀመሪያ የሚያውቀው ልጄ ወንዱ ልጄ ነው ልጁ በጣም ጥሩ ልጅ ነው ያ ገንዘብ አጠፋ ከዛ በዘለለ ግን ይሄ ሌላ ነገር ወይ ጊዜ ያለ መስጠት ወይ በቃ ብዙ ነገር ብቻ አይቼውም አላውቅም በህይወት ዘመኔ ላይ አለ ልጁ ላይ ጥሩ ነው ጥሩ ባህሪ ያለው ጥሩ ነገር ነው የሚያስበው ስለቀጣይ የምናስበው ግን ልጅ እንዳለኝ ሴት ልጅ እንዳለኝ አያውቅም እድሜ ፈርቻ አይደለም ግን በቃ መደፈሬ መናገር አልፈልግም እኔ ያ ያስፈራኛል እንደ ደና ታሪክ ማውራት አልፈልግም እና አልነገርኩት እና ሁሌ ነው የምሰጋው ቢያቅ እንደሚፈታኝ ይመስለኛል ቀጣይ ምናምን ነገር እና አሁንም ፎቶ ምናምን ስለሌለው አካውንትሽ ያው አይሰማም ብለሽ ነው ሶሻል ሚዲያ አይጠቀምም አዎ ይጠቀማል ግን ይሄ ሌላ አካውንት ነው ኦኬ ግን መንገር አለብሽ አንቺን ከነ ሁሉ ነገርሽ የተቀበለሽ ሰው ይቀበልሽ ከነ ሁሉ ነገርሽ ያልተቀበለሽ ሰው ይቅርብሽ ንገሪ ይህ ያለፈ አንደኛ ያንቺ መደፈር ያንቺ ጥፋት ነው አይደለም መማገጥ
አንቺ ትዳርሽ ላይ ብትማግጪ ጥፋትሽ ነው። ባለትዳር እንደሆንሽ እያወቅሽ ሄደሽ ሌላ ወንድ ጋር መማገጥ ጥፋት ነው። እያወቀ ነው አንድ ሰው የሚያደርገው አይደል? ተደብቆ ማንም እንዳያየው ተጠንቅቆ ተደብቆ ከሰው ተደብቆ፣ ፈጣሪ ግን ያያል። ከሰው ተደብቆ ሲያደርገው አንድ ሰው ፕላን አድርጎ ወስኖ ፈልጎ አቅዶ ነው። መደፈር ግን ያንቺ ጥፋት ነው። አንቺ አልደፈርሽም፣ ተደፈርሽ። ጥፋት ተደረገብሽ፣ ተበደልሽ እንጂ ጥፋትሽ አይደለም። የ15 ዓመት ልጅ ነበርሽ፣ ተደፈርሽ፣ ጥፋትሽ። ስለዚህ እንደውም ሊያዝንልሽ፣ ከጎንሽ ሊቆም፣ አይዞሽ ሊልሽ፣ ፕሮቴክት ሊያደርግሽ ይገባል እንጂ ይሄን ነገር ስትነግሪው በዚህ እንደውም ይሄ ትልቁ መፈተኛ ነው ላንቺ። ቁጭ አድርገሽ ራስሽ ከማንም ሳይዘባ ቁጭ አድርገሽ ንገሪው ታሪክሽን፣ ቁጭ ለኛ እንደነገርሽን ሀ ብለሽ ያሳለፍሽውን ነገር ሁሉ ንገሪው። ከነምናምንሽ ከተቀበለሽ ዌልካም፣ አክብሪው፣ ውደጁ፣ አብረሽው ቀጥይ። ግን የደረሰብሽን ነገር ለአንቺ እንደ መዘባበቻ እንደ መሳቂያ የሚያደርገው ከሆነ ይሄ ሰው ጥሩ ሰው አይደለም፣ አያስፈልግሽም። እኔ በጣም ብዙ ጊዜ ሰዎች ግራ የሚገቡኝ ላይክ ለባሌ ይሄን ከነገርኩት ነገ ስንጣላ አንቺ እኮ የድሃ ልጅ ነሽ፣ አንቺ እኮ ቤተሰቦችሽ አይወዱሽም፣ አንቺ እኮ እንደዚህ ይለኛል ካለ ጥሩ ሰው አይደለም። ጥሩ ሰው እንደዛ አይልም ካለ ጥሩ ሰው አይደለም። አንድ የትዳር አጋርሽ ያንቺን ቁስልሽን፣ ህመምሽን፣ ልጅነትሽን፣ የልጅነት ትሮማሽን፣ የደረሰብሽን ነገር ነግረሽው በሰላሙ ሰዓት ሰምቶ አዳምጦ አብሮሽ ኖሮ ስትጣሉ አንቺ እንዲነሽ የሚልሽ ከሆነ ያ ሰው ጥሩ ሰው አይደለም ማለት ነው። ጥሩ ሰው ስትለያዩ በክብር ዝም ብሎ ነው የሚሄደው መንገዱ። ስትገናኝ፣ በተለይ ደግሞ ልጅ ካለ መሀላችሁ ዘመድ ነው የምትሆኑት። በቃ የሆነ ያላስማማችሁ ነገር አለ፣ ተለያያችሁ፣ በክብር ትለያዩና ዘመድ ትሆናላችሁ። ልጅ አለ መሀላችሁ። ልጅ ባይኖር መሀላችሁ መንገድ ላይ ስትገናኙ ጥሩ ሰላም ትባባላላችሁ። ጥሩ ሰው ከሆነ ጥሩ ሰው ምንም ነገር ቢሆን ሳትፈልጊ ለተደረገብሽ ነገር አይዘባበትብሽም። አንቺ ስትሰርቂ ሆን ብለሽ ነው የምትሰርቂው። አንቺ ሌባ ብትባይ ገባ እኮ አንቺ ነሽ ተበደልሽው እንጂ አልበደልሽም። ተበደልሽ። በደል ይደከከላሽማ። ለምን ሚውት አታረጊም ማሪ? በጣም ይረብሻናል አንቺ ካንቺ የሚወጣው ድምጽ። እና ደግሞ ትክክለኛ ሰው ከሆነ የሚወድሽ ሰው ከነ ሁሉ ነገርሽ ነው ሊቀበልሽ የሚገባው፣ ከነ ሁሉ ነገርሽ። ስለ እድሜውም ቁጭ አድርገሽ በጣም ይቅርታ አድርግልኝ እድሜን ቀንሼ ነው የነገርኩክ። እኔ 28 አይደለሁም፣ እኔ 35 ነኝ። ሶሪ 7 ዓመት ቀንሼ ስለነገርኩ አለቀ። ይቅርታ ሰው ነኝ፣ ተሳሳትኩ፣ አጠፋው፣ ሶሪ ብለሽ እውነቱን ዱቅ አድርገሽ ራስሽ መንገር። ከሌላ ሰው ሲሰማ ነው ችግሩ፣ ከአንቺ ከራስሽ ይስማው። በተረፈ ያልነገርኩክ ነገር የ18 ዓመት ሴት ልጅ አለችኝ፣ ተደፍሬ የወለድኳት። የደረሰብኝ ይሄ ነው፣ አለቀ። ከተቀበለ ዌልካም፣ ካልተቀበለ ማሰላማ። ማንም ሰው እንዴ እስካሁን ድረስ ስንት ሰው በህይወትሽ መጥቶ ሄዷል። አንድ ሰው መጣ ቀረ። ያንቺ ከሆነ እስከ መጨረሻው ከአንቺ ጋር ነው። ይኸውልሽ ከወደዱ መስፈርት የለም። ገባሽ? አንድ ሰው የእውነት ከወደደሽ ምንም ብትሆኚ አብሮሽ ነው የሚሆነው። ምንም ብትሆኚ እንዴ ሴተኛ ዳሪን ከቡና ቤት ህይወት አውጥቶ ቀይሮ የሚያገባ አለ አይደል እንዴ? ፍቅር ስለያዘው ከዛ ህይወት አውጥቶ የራሱ ብቻ የግሉ ብቻ የሚያደርጋል አይደል? አይደለም አንቺ ተደፍረሽ ለወለድሻት ልጅ በፍጹም ባለፈ ታሪክሽ ምንም ነገር እንዳታፍሪበት፣ ማንም እንዲያሸማቀቅሽ እንዳትፈቅጂ በፍጹም። ማናችንም ህይወታችን የተጻፈልን ነው የምንኖረው። በተለይ ደግሞ ሰው ወዶ እንኳን ገላውን ይሸጣል አይደለም ለተደፈረ ሰው። በፍጹም ሴተኛ ዳሪ እንኳን ነበርኩ ግን አሁን አይደለሁም ትላለች በኩራት ደረቷን ነፍታ። የስ ሴተኛ ዳሪ ነበርኩ አሁን ግን አይደለሁም ትላለች። ገባሽ? የሰው ልጅ ጃጅ የሚደረገው በዛሬው ዛሬ በቆመበት ቦታ እንጂ በትናንትናው አይደለም። በትናንትናሽ ጃጅ ሊያደርግሽ የሚፈልግ ሰው ማሰላማ በይው፣ ትኬቱን ቁረጭለት፣ ሸኚው። ማንም ካንቺ አይበልጥም። ማንም አይደለም ባል ፍቅረኛ ቀርቶ ልጅሽ ካልተቀበለችሽ ትሂድ ይመቻት። ከራስሽ የሚበልጥብሽ ማንም ሊኖር አይገባም። ማይ ሰልፍ ፈርስት በይ፣ ራስሽን መረጪ፣ ያመንሽበትን ኑሪ። ለምን ብቻሽን አትቀሪ? ምን አገባሽ? የሚያኖርሽ የፈጠረሽ አምላክ። ስትቀኒ ሲደርስ ሞተሽ ትቀበሪያለሽ እንደማንኛውም ሰው። ምንድን ነው ብርቅም ድንቅም አይደለም። ለምን ሰዎችን ትለማመጫለሽ? ለምን እውነታውን ትደብቂያለሽ ለሰዎች ስትይ? ቁጭ
አድርገሽ እውነቱን ንገሪው። ከሀስ ከፈለኛ የነገርሽንን ታሪክሽን ከነ ሁሉ ነገርሽ ከወደደሽ አብረሽ ትቀጥያለሽ። አይ ይሄ ነገር አልተመቸኝም ካለ ማሰናመያው መንገዱን ጨርቅ ያርግልኝ። ቆፍጠን በይ፣ ራስሽን ምረጪ። እሺ ትሄድ ንገረዋ። እሺ ነው አሁን ንገረው። ሙሉ ታሪክሽን ነው የምትነግሪው። ሙሉ ታሪክሽን። እሺ ከነ ታሪክሽ ከወደደ ዌልካም። ከነ ታሪክሽ ካልወደደሽ ግን ማሰላም። አንቺ ሴት ነሽ፣ ሁሌም ተፈላጊ ነሽ። 35 ደግሞ ገና ነሽ። እድሜ ችግር የለውም ነግሬዋለሁ። ከዛ በኋላ ነግሬዋለሁ። እድሜ እንኳን ነግሬዋለሁ። እንደውም 36 ነው ያልኩት። እድሜ ደግሞ ትልቅ ነው። እሱም 40 ዓመት ምናምን ነው። የእድሜ ሳይሆን ያው በልጅነቴ ስለሆነ ትንሽ እድሜ 35 ላለ ማለት 28 ያልሽው እሱ 40 ሆኖ ነው እንዴ? እኔ እኮ እሱ የሚያንስሽ ነበር በእድሜ። እሱ የሚያንስሽ 40 ነው አይደለም? 40 ነው እድሜው። የእድሜው ችግር የለም። እሺ ነግረዋለሁ። ሁሉ ነገር እውነቱን ንገሪውና ህይወትሽን ከነ ሁሉ ነገርሽ ከተቀበለሽ ይሄ ሰው ትክክለኛ ሰው ነው፣ መቼም አይተውሽም። ገባሻ? አንዳንዴ ሰዎችን ሲፈትኑ ስለ ራሳቸው የሌለ መጥፎ ነገር አውቀው ለፈተና ይነግራሉ። ከነዛ ነገር ሁሉ ሲቀበሏቸው እኔ ግን እየፈተንኩህ ነበር፣ ይሄ አይደለም፣ እንደዚህ አይነት ነገር ስለኔ ስትሰማ ትታይኝ ትሄዳለህ አትሄድም የሚለውን ለመፈተን ነበር ይላሉ። አይደለም አንቺ የእውነት የኖርሽውን ህይወት ቀርቶ። ስለዚህ ቁጭ አድርገሽ ራስሽ ሌላ ሰው እንዳይነግረው ራስሽ። አሁን የተለያየ ሀገር ነው ያላችሁታል? እሱ ኢትዮጵያ ነው፣ እኔ ከሀገር ውጭ ዱባይ ነኝ። ስለዚህ በቪዲዮ ኮል ደውለሽ አውሪው። የማናገርህ ነገር አለ፣ ሲሪየስ ነገር የማናገርህ ነገር አለ ብለሽ የሚመቸውን ቀን ንገረኝ፣ ሰዓት ያዘልኝ ብለሽ በቀጠሮ በስነስርዓት ቁጭ ብላችሁ ማንም ሳያቋርጣችሁ ሙሉ ታሪክሽን ንገሪ። እኔ ማለት ይሄ ነኝ በይ። ይሄ ግን ያ ትናንትና ነው፣ ዛሬ ደግሞ ይሄ እኔ ነኝ። አመሰግናለሁ ስላዳመጥሽኝ፣ ስለመከርሽኝ፣ ስለሁሉም በጣም ነው የማመሰግነው። እድሜሽ ይርዘም። እንደገና ደግሞ ማሪ ማስታወስ የማትፈልጊው ከሆነ ያልዳንሽው ጠባሳ አለ ማለት ነው እና ሳይኮሎጂ የስነ ልቦና ሐኪም ማማከር ከፈለግሽ እኔ እሰጥሻለሁ ቁጥሮች። የስነ ልቦና ሐኪም ወንድ ብትፈልጊ ወንድ፣ ሴት ብትፈልጊ ሴት እሰጥሻለሁ። የምትፈልጊ ከሆነ ቁጥርሽን ሄለን ጋር አስቀምጪልኝ። እህቴ ናት ከአንቺ በታች ያለችው። ፎሎ አድርገሽ ስልክ ቁጥርሽን አስቀምጪ። የምትፈልጊ ከሆነ የስነ ልቦና ሐኪም ሳይካትሪስት ምናምን ታውቂያለሽ? ይሄ የንግግር ሐኪም በንግግር የሚያክሙ ፍላጎትሽ ከሆነ ከዛ ማውርታሽ ሬዲ ስትሆኝ ምናምን ቀጠሮ ይዘሽ ንገሪው ራስሽ። ከምንም በላይ ግን ራስሽ እሺ። እኔማ እሺ፣ በጣም ነው የማመሰግነው። እሺ ሀቡዬ። እሺ ብር ደግሞ ያዥ፣ ብር ያዥ። እሺ ብር ወሰኝ ነገር። እሺ ከልጅሽ ጋር ያለውንም ነገር ለመፍታት ሞክሪ። እሺ ራስሽ። እሺ አወራለሁ። ከሰው ከምትሰማ ራስሽ ብትነግሪያት የሆነውን ነገር ልክ እንደኛ አሁን ለኛ እንደነገርሽን ታሪክሽን ብትነግሪያት ምናልባት ልጅሽ ታዝንና ይቅርታ ትጠይቅሽ ይሆናል ራሷ። እሺ አመሰግናለሁ በጣም። እሺ በጣም እናመሰግናለን። እሺ እሺ ፍላጎትሽ ከሆነ ቁጥርሽን አስቀምጪልኝና የስነ ልቦና ሐኪም አገናኝሻለሁ። በጣም ደስ የሚል ታሪክ ነበረ። መጨረሻው ሀዘን አይደለም እንደ ፀሐይ። የፀሐይ በጣም መጨረሻው ያሳዝን ነበረ። ቅድም ሰክሰስን ፎሎ አድርጉት ያልኳችሁ ለምን እንደሆነ ልንገራችሁ። ሰክሰስን ፎሎ ስታደርጉ ሰክሰስ እዚህ ጋር ይታያችኋል። ፎሎ ስታደርጉ የምታገኙት ጥቅም ምን መሰላችሁ? አንደኛ በኢትዮጵያ 2000 ብር ብቻ ትኬት በመቁረጥ የቤት ባለቤት የመሆን እድላችሁን ትሞክራላችሁ። ሁለተኛ በ2000 ብር በቆረጣችሁ ትኬት ቤት እንኳን ባይደርሳችሁ ይገረባል። እሺ ሰልዬ ይገረባል። ቤት እንኳን ባይደርሳችሁ አካል ጉዳተኛ ወገኖቻችሁ ዊልቸር እንዲያገኙ፣ የስራ እድል እንዲያገኙ፣ የትምህርት እድል እንዲያገኙ ምክንያት ትሆናላችሁ። የመንፈስ እርካታን ታገኛላችሁ። ሰልዬ ይማር ከፈጣሪ ጋር የሚጻፍላችኋል ማለት ነው። ስለዚህ ሰክሰስ በሶስተኛው ዙር 6 ቤቶችን ይዞልን መጥቷል። አንደኛና ሁለተኛ ዕጣ ባለ 3 መኝታ ቤት ኮንዶሚኒየም፣ ሶስተኛና አራተኛ ዕጣ ባለ 2 መኝታ ቤት ኮንዶሚኒየም፣ አምስተኛና ስድስተኛ ዕጣ ባለ 1 መኝታ ቤት ኮንዶሚኒየም ይዞልን መጥቷል። ሰክሰስ ዕጣውን መቁረጥ የምንችለው ከሀገር ውጭ ያለን ስደተኞች ብቻ ነን። ሰክሰስ በጎ አድራጎት ድርጅት እኛን ስደተኞችን የቤት ባለቤት ለማድረግ ቆርጦ ተነስቷል። ሁላችሁም እድላችሁ ሞክሩ። ከኢትዮጵያ ውጭ ያለን ሰዎች ኢትዮጵያ ላሉ ቤተሰቦቻችን፣ ጓደኞቻችን፣ ጎረቤቶቻችን መቁረጥ እንችላለን በስማቸው። ትኬቱ እንዴት ነው መቁረጥ የምንችለው ካላችሁ በመጀመሪያ ሰክሰስን ፎሎ ታደርጋላችሁ።
ሁለተኛ የሰክሰስ ባዮ ላይ ያሉትን ስልክ ቁጥሮች ስክሪንሻት አድርጋችሁ በዋትሳፕ ትኬት መቁረጥ ፈልጋለሁ ብላችሁ ስጽፉላችሁ የሰክሰስ በጎ አድራጎት የድርጅት ባንክ አካውንት ይልኩላችኋል። አስገብታችሁ ደረሰኝና የስም ዝርዝር ስትልኩ ትኬቱ ይላክላችኋል። ቴንኪዩ። ዩኤስኤ ላለን ለምትሉ የትም ዓለም ያላችሁ ከኢትዮጵያ ውጭ የምትኖሩ ሰክሰስን ፎሎ አድርጋችሁ የሰክሰስ ባዮ ላይ ስልኩ አለላችሁ። በዶላር ስንት ነው? $20 ሰክሰስ 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 አይሰማም ጋይስ። ካላወራክ በስምክ ፌክ አካውንት እየተከፈተ ስለሆነ ድምፅህን ካልሰማን አንተ መሆንህን አናረጋግጥም። ሰክሰስ ራሱ ነው። ለምን እኔ ማንን ሌላ ፌክ ሰክሰስ ፎሎ አላረግማ እኔ። እሺ ልገርብላችሁ ባለችን ሰዓት ጌም ሳልጫወት ዛሬ ቀኑ አለቀብኝ ቤተሰብ። እሺ ኢትዮጵያ ላይ መክፈል አንችልም፣ አትችሉም። ውጭ ያለ ሰው ነው የሚከፍልላችሁ። እሺ ጊፍት ጋላሪ ሙሉልኝ ጋይስ። ፊውቸር ኢኮኖሚ የሆነ ሰው 2 ፊውቸር ኢኮኖሚ ቢሰጠኝ ይሞላልኛል። ጊፍት ጋላሪ ፊውቸር ኢኮኖሚ የሚለውን ጊፍት የሆነ ሰው 1 ሰው 2 ይስጠኝ። ራሱ ነው። ኦኬ ራሱ ነው። አዎ እኮ እኔም ቼክ አድርጌያለሁ። ለምን እኔ ፎሎ ያደረኩት ትክክለኛውን ሰክሰስ ብቻ ነው፣ ፌኩን ሰክሰስ ፎሎ አላደረኩትም። ስለዚህ ከኔ ጋር ፍሬንድ ከሆነ ራሱ ነው ማለት ነው። ኦኬ ልገርብላችሁ። ህይወት በቃ ህይወት ብለውን እንያዘው ስሟን። የቲክቶክ ስሟን የተጠቀመችው ህይወት ስንቱን አሳየሽኝ ነው የሚለው ስሙ። እኛ ህይወት ብለን እንያዘው። ኧረ ግረባሽ ነው በጉጉት የምንጠብቀው። እሺ ረዛንዬ ግረባው ሊጀመር ነው። ልሰማ ነው ቪዲዮ ያበራው ተቡዬ ቀጥ በጉጉት ልትሰማ ረጁ ግረባይን በጉጉት ልትሰማ ነው ቪዲዮ ያበራችሁ። ኦኬ እሄድበታለሁ። አዳምጡ በደንብ። ረጁን ፎሎ አድርጓት ቤተሰብ። ቆይ ላስተካክል ነው። ሶሪ ረጁን ፎሎ አድርጓት። ኢትዮጵያን፣ አሜንን፣ ሄላን፣ ሰክሰስን ፎሎ አድርጉ። ልጀምር። እሺ በመጀመሪያ ህይወት ተወልዳ ኢትዮጵያ ውስጥ የሆነ ከተማ የሆነ ክፍለ ሀገር ተወልዳ አደገች። እናም ቤት ውስጥ እቃ ሰብራ ከቤት ተባረረች። ከቤት ተባረረች። ለአንድ ቀን ትባረሩ እና ሄዳችሁ ጎረቤት የምታድሩት አይነት ነገር አለ አይደለ? ለአንድ ቀን ተባራ ጎረቤት አድራ ከዛ የጎረቤት ልጅ 15 ዓመቷ ነበር። የጎረቤት ልጅ አንድ ዱርዬ ጉልበተኛ የጎረቤት ልጅ እዛው ደፍሯት በነጋታው ወደ ቤት ስትመለስ አላስፎገረችው። ኦኬ ከዛም በኋላ እናቷ ታማ ነበረ እና ከሁሉም ልጅ እናቴ እኔን አትወደኝም ብላ ታስባለች ይመስለኛል። እሷ አባቷን በጣም ስለምትወድ አባትየው ደግሞ ጥሏቸው ስለጠፋ ሁሌ አባቴ ስለምትል እናቷ ስለምትናደድባት አትወደኝም ብላ ታስባለች። እናም እናቷ ታማ ተኝታ እሷ ቡና እያፈላችላት ቡና እያሸተተቻት እናቷ በቃ ላይክ በጣም ታማ ስለነበረ ሞታ ይሁን ኖራ እሷ አታውቅም። ልጅ ግርም ስለነበረች ገና 15 ዓመቷም ስለነበር እናም ወደ ትምህርት ቤት ልትሄድ ስትል ጎረቤትየው መታ እናትሽ ስትላት ተኝታለች። ታሟታል ተኝታለች ስትላት ቆይ እስኪ ሊያት እንዴት አደርሽ ልበላ ብላ ክፍት ስታረግ ጎረቤትየው እናትየው ሞታለች። መቼ? እሷ በተደፈረች በ3 ወሯ። እናቷ ከሞተች በኋላ ከለቅሶ በኋላ እርጉዝ መሆኗን አወቀች። እሷ እርጉዝ መሆኗን አላወቀችም። ቤት ውስጥ ወርቅ ጠፋና አንቺ ነሽ የሰረቅሽው ብለው እህቶቹ አባረሯት። ወርቁን ካላመጣሽ ከዚህ ቤት ውጭ ብለው አባረሯት። ሲያባሯት የሰፈር ሰው ቤት ውስጥ ገብታ እየኖረች እያለ አስጠግተዋት ከዛ እሷ ሆዷ ሲንቀሳቀስ እርጉዝ መሆኗን እሷ ተነግራታለች። በምን አይነት መንገድ ነው ያወቀችው? ረሳሁት ጋይስ። ብቻ አወቀች እርጉዝ መሆኗን። አወቀችና እርጉዝ መሆኗን እነሱም አባረሯት። ባለጌነሽ ልጆቻችንን ታባልጊብናለች ብለው አባረሯትና ከዛ እየሄደች ቤተክርስቲያን ስታድር እዚህ እዛ ስታድር ምን ስትል የዚህ የደፈራት ልጅ መጀመሪያ ማርገዟን ያወቀችበት ቤት ስትነግራቸው ሄደው ሲነግሩት አይ ማናት አላቃትም፣ ሐኪም ቤት ወስዳታ አላቃትም፣ ማናት ቴቷ በምልክት ቺቺ ብለው ሲነግሩት አላቃትም፣ የራሷ ጉዳይ ምናምን አለ። የራሷ ጉዳይ ምናምን ሲል በቃ መሄጃ ስለሌላት ወታ ጎዳና ተዳዳሪ ሆነች።
ጎዳና ተዳዳሪ ማለት አንድ ቀን ቤተክርስቲያን ስታድር አንድ ቀን በረንዳ ስታድር ስትል 8 ወሯ ሆነ። 8 ወሯ ሲደርስ እናትየው አፈላልገው የእሱ እናትማ ሞተዋል። የእሱ እናት እሱ ደግሞ የሆነ ነገር አድርጎ ዱርዬ አይደል ተደባዳቢ አይደል ታስሮ ነበር። የእሱ እናት አመጧት ቤትና እነሱ ቤት መኖር ጀመረች። እነሱ ቤት እየኖረች ወልዳ በወለደች በ4 ወሯ ነው ምናምን እስር ቤት ለሱ ምግብ ይዛ እንድትሄድ እናትየው ልከዋት ይዛለት ሄዳ እኛ ቤት ነው ያለሽው እስካሁን ምናምን ብሎ ለእናትየው የውሸት ምግቡ ላይ ቋጥረሽ ላክሻት ምግብ ላይ እሷ መርዝ ጨምራበት ነበር። ለትንሽ ብበላው ሞት ነበር እኔ ልትገል ፈልጋ ልትበቀለኝ ምናምን ብሎ ለእናትየው ተናግሮ ከቤት አስባረራት ማለት ነው። እናትየው ሲያስባሯት የት ትሄድ እህቶቿ ጋር መጣች። ገዛኔ ከቤት ያባረሯት ወርቅ ሰርቀሻል ብለው እናትየው ከሞተች በኋላ ያባረሯት እህቶቿ ጋር መጣችና ትንሽ ቀን ተቀምጣ ሂጂ ውጪ ከቤታችን በቃ አንቺ ጭራሽ እንደዚህ ያለ ጋብቻ የተወለደ ልጅ ይዘሽብን መጣሽ ያንቺ ሳይንስ ምናምን ብለው ያመናጭቋታል፣ ይገላምጧታል፣ ይሰድቧታል። ከዛ የሆነች ጎረቤት ምን ብላ ተመክራታለች። ለምን ልጁን ለራሳቸው አትሰጫቸውም? ለሰዎቹ ሰተሻቸው አረብ ሀገር ሄደሽ አትሰሪም ትላታለች። ከዛ እሺ ትልና መጥታ ለነሱ ልጁን ትሰጣቸዋለች። ከዛ ሰታቸው እዛ አካባቢ ከተቀመጠች ሰውየው ጉልበተኛ ተደባዳቢ ስለሆነ ይደፈራል፣ ልጅ ይመታታል። እናቴ በስተርጅና ያንቺ ልጅ ታሳድጋለች ለምን አባሽ ሰጠሽ ምናምን እያለ ይመታታል። ስለዚህ ለሚመታት ርቃ ወደ ሌላ ከተማ ትሄዳለች። ወደ ሌላ ከተማ ትሄድና ምንድነው መስራት የጀመረችው? ታሪኳ ረጅም ስለሆነ እዚህ ጋር ጠፋብኝ። ምግብ ቤት ተቀጥራ መስራት ትጀምር። አረብ ሀገር ከመሄዷ በፊት ወደ ሳውዲ እንዴት ሄደች? እስቲ አስታውሱኝ። ካፌ ተቀጥራ መስራት ትጀምራለች። እየሰራች የሆነ ልጅ ትተዋወቅ። ካፌ መስራት ትጀምራለች። መጣልኝ። ካፌ እየሰራችላችሁ የሆነ ልጅ ትተዋወቃለች። የሆነ ልጅ ትተዋወቅና ለመጀመሪያ ጊዜ ማይሳደብ ማይማታ ፍቅር የሚሰጥ ስልክ ገዝቶ የሚሰጥ ወርቅ ገዝቶ የሚሰጥ ልብስ ገዝቶ የሚሰጥ ወንድ በህይወቷ